ወይም ጅብሪል ዓለይሂ ሰላም ነው። እርሱ ይጠበቃል። ጫፉ እንዲነካ አልፈቀደም አምላክ አላህ መሲሁን። ይጠብቁህ ዘንድ ስለ አንተ መላእክቱን ያዝልሃል፣ በድንጋይ ከቶ እግርህ እንኳን አትሰናከልም ተብሎ ተጽፎለታል መጽሐፍ ቅዱስ ላይ። ጫፉ እንደማይነካ ከተጻፈለት አይ እንደገና ተገድለ ተሰቀለ ማለት ከዚህ ጋር የሚጋጭ የሆነ ነገር ነው። እነዚህ ሉቃስ ወንጌል ላይ፣ ማርቆስ ወንጌል ላይ ተቀምጧል፣ ማቴዎስ ወንጌል ላይ። ሌላው ኢየሱስ ክርስቶስ ጸሎት አድርጎ ነበር። አባት ሆይ አድነኝ ብሎ ለምኖታል። ጸሎቱ ተሰምቶለታል። ዕብራውያን ምዕራፍ 5 ቁጥር 7 ላይ ኢየሱስም በሕይወት በነበረበት ጊዜ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር መልጃንና ልመናን አቀረበ፣ እግዚአብሔርንም ስለመፍራቱ ጸሎቱ ተሰማለት ይለናል። ያደረገው ጸሎት ምንድን ነው? እንዲድን ነው ጸሎት ያደረገው። ታቻል ከሞት ሊያድነው ወደሚችል ብሎ ተናገረ። ጸሎቱ ተሰምቶለታል። ሌላ ኢየሱስ ክርስቶስ ይዙት በመጡ ጊዜ ፈሪሳውያኖችን ነግሯቸዋል። ትፈልጉኛላችሁ አታገኙኝም ምን ብሏቸዋል? አታገኙኝም ካለ በኋላ አግኝተውት ገድለውታል፣ ሰቅለውታል ማለት ይሄ ከእርሱ ጋር የሚጋጭ ነው። ወታቻው ያ መዝሙር 92 ላይ የተነገረው ለእርሱ እንደሆነ የአዲስ ኪዳን ባለቤቶች አስቀምጠዋል። መዝሙር 92 ላይ ስንሄድ ጊዜ ይድናል ብሎ ተቀምጧል። ረጅም ዘመንንም ይኖራል ተብሎ ተቀምጧል። ኪዳን ባለቤቶች አስቀምጠዋል። መዝሙር 92 ላይ ስንሄድ ጊዜ እና ያ ነው። እሺ ኦኬ እሺ እንትንሳ ይሄ በእስልምና ማለት ነው የተቃጠለ መጽሐፍ የተቃጠለው ምን የተቃጠለው መጽሐፍ በእንትና ጊዜ ነው እኔ እንጃ በዑስማን ጊዜ ብዙ አላውቀውም። ችግር የለውም። በዑስማን ጊዜ ቁርአን ተቃጥሎ ምናምን የሚል ሰምተህ? እሺ በዑስማን ጊዜ ቁርአን ተቃጠለ የሚሉት ሰዎች ስህተት ነው። አንደኛ ቁርአን በጭንቅላት ውስጥ ተሸምድዶ የሚቀመጥ መለኮታዊ ቃል እንጂ በወረቀት ላይ ስላለ አይደለም። ወረቀቱ ላይ ሰፈረ ቁርአን፣ ያ ነገር ቢጠፋም ቁርአን ጠፋ ሊባል አይችልም። በወረቀቱ ላይ የተጻፈው ቁርአን ተቃጠለ ነው የሚባለው። እንደው ትክክል ቢሆን እንኳን ሐዲሱ ضعيف ነው እነግራቸዋለሁ። ስለሱ እንደ ሶሂህ ነው በሚለው ብንሄድ እንኳን ይቅርታ ፍየል በላው ምናምን ብላ እናታችን የተናገረችው ነው ضعيف። የዑስማን ምንድነው ተቃጠለ የሚባለው ነገር የሚለው ወደሱ እንመጣለን። ነገር ግን ሙስሐፍ ነው የተቃጠለው። ሙስሐፍ ማለት ቁርአን የተቃጠለበት ወረቀት ማለት እንጂ ሌላ አይደለም። ገብቷል አይደል? ቁርአን ተቃጠለ ሊባል አይችልም። አንደኛ በጭንቅላታቸው ውስጥ ተሸምድዶ የተያዘ ነው። ሙሉ በዘመኑ የተጽፎ የነበረበት ነገር እንዳው ቢጠፋም እንኳን በጭንቅላታቸው ውስጥ ነበር። ገብቷል? የቁርአን ጥበቃ በወረቀት ላይ ሳይሆን በሰዎች ጭንቅላት ላይ ነው። ይሄን ልታውቁ ይገባል። አላህ ሱብሓነሁ ወተዓላ በቁርአን ላይ ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን ይላል። ይሄን ቁርአን እኔ ነኝ ያወረድኩት እኔ ነኝ የምጠብቀው አለ። ጥበቃው በምንድን ላይ ነው? በወረቀት ላይ ነው ወይ? አይደለም። በወረቀት ላይ ሳይሆን በሰዎች አይምሮ ላይ ነው። እስከ ዘመኑ ፍጻሜ ድረስ ይቆያል። ታውቃላችሁ አይደል? የነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። አላህ በቁርአን ላይ ቃል ገብቷል። በዑስማን ጊዜ የተካሄደው ምንድነው ከተባለ ዑስማን ረዲየላሁ ዐንሁ በዘመኑ ሰዎች ሲጽፉ የነበረው ቁርአን አለ። በቁርአን ጎን ደግሞ የራሳቸውን ሸርህ ያስቀምጣሉ፣ ትንታኔዎች ያስቀምጣሉ ሳይለዩት ከቁርአኑ ማለት ነው። ይሄ ነገር ወደ ሌላ አካባቢ ቁርአንን የማያውቁ ሰዎች ዘንድ ቢሄድ ሁለቱ አንድ ይመስላቸዋል። ገብቷል? ቁርአኑ አለ ካጠገቡ ከዛው ምንም ጽሁፍ ሳይለይ ትንታኔዎችን ያስቀምጡ ነበር ሰሃቦች ማለት ነው። ለሰሃቦች ይለዩታል፣ ያውቁታል ቁርአኑ የትኛው እንደሆነና የትኛው ትንታኔ እንደሆነ ያውቃሉ። ገብቷል አይደል? የትኛው ማብራሪያው እንደሆነ ያውቃሉ። እዛው ሲሰሙ ስለነበር ከነብዩ ሰለላሁ ዐለይሂ ወሰለም ለነሱ ችግር የለውም ነበር። ነገር ግን ኢትዮጵያ ላይ ቢመጣ ይሄ ነገር ወይንም ሌላኛው ዓለም ላይ ይሄን ቁርአን ሳይሰሙ ወደነበሩ አማኞች ጋር ቢሄድ በምንድን ነው የሚለዩት ያን ነገር? ስለዚህ ዑስማን ረዲየላሁ ዐንሁ ምን አደረገ? ያንን ምን አደረገ? ዑስማን ረዲየላሁ ዐንሁ ሰብስቦ መጣ። ቁርአን ተቃጠለ ነው የሚለው። ቁርአን ተቃጠለ አይደለም፣ አንተ ሙስሐፍ ነው የሚለው። ሙስሐፍ ማለት አይ አልወረቃ التي كتبت عليها القرآن ቁርአን እና የሌሎች የሰዎች ትንታኔ የተጻፈበት ወረቀት ተቃጠለ ነው የሚለው እንጂ ቁርአን ተቃጠለ አይባልበት። ቁርአን ተቃጠለ የሚል ሰው ካለ ከእስልምና ይወጣል። ቁርአን አይቃጠልም። እና ያንን ሁለቱ ተቀላቅሎ የነበረውን ነገር ዑስማን ረዲየላሁ ዐንሁ ምን አደረገ?
በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ተጣዋቸው ቁርአን ጸሐፊ ተብለው የሚጠሩት ወህይ መረጥማን ተራቸውና ሰበሰባቸው ሁላቸውንም ምን አደረገ በሉ ሲወርድ በነበረው መልኩ ያንን ጻፏቸው። እንዳውም ከሐፍሳ ቤት አስመጣ ከነብዩ ጊዜ ነበር። ከዚያ ወደ አቡበከር፣ ከዚያ ወደ ዑመር፣ ከዚያ ወደ ሐፍሳ በነብዩ ሰለላሁ ዐለይሂ ወሰለም ዘመን የተጻፈ ቁርአን ነበር። ተጽፎ በእርሳቸው ዘመን ቁርአን በነብዩ ሰለላሁ ዐለይሂ ወሰለም ዘመን የተጻፈው ከዚያ ልክ እርሳቸው ሲያርፉ ጊዜ ለማን ተሰጠው? አቡበከር ሲዲቅ ጋር እንዲሆን ተደረገ። ቀጣዩ መሪ እርሱ ነበርና ከዚያስ ዑመር ጋር ሄደ። ከዚያ ዑመር ደግሞ ለሐፍሳ ለመጀመሪያ ለሐፍሳ አስረክቧት። ከዚያ በኋላ ዑስማን ከዚያ ሲተካ እነዚህን ኩታቡል ወህይ ሰበሰባቸውና ወህይ ጸሐፊዎችን በሉ ሂዱ ከሐፍሳ ቤት አስመጡት ያንን አላቸው። መጣ። እነዚያ ጸሐፊዎች ቁጭ ያሉ እነዚህና ሌሎች ሲጽፉ የነበሩ ቁርአንን በነብዩ ሰለላሁ ዐለይሂ ወሰለም ዘመን ተመርጠው ራሳቸው መጥተዋቸው ከዚያ እነሱን በሉ ይሄንን ኮፒ አድርጉና ጻፉ አላቸው። ዛሬ እጃችን ላይ ያለው ቁርአን ጻፉና ለተለያዩ ሀገሮች ይሄበታል ዑስማን ረዲየላሁ ዐንሁ። ከዚያ በኋላ ምን ያደረገ? ሌሎቹ ሲጽፏቸው የነበሩትን ደግሞ ወጣቸዋል። ቁርአንና የራሳቸውን ትንታኔ ከጎን ሲያስቀምጡ ነበረ። ወደ ሌላ ህዝብ ይሄ ቢተላለፍ ሌላኛው ዓለም ቁርአን ይመስላል። ገባቸዋል አይደል? የራሳቸውን ትንታኔ ማለት ነው። ለይተው አልጻፉትም። ለእነርሱ ያውቁታል፣ ሲወርድ ስለነበሩ ቁርአን ማለት ነው። ሲወርድ አብረው ነበሩና ያውቁታል የትኛው ትንታኔ የትኛው ቁርአን ነው። እነዚያን ሰበሰበና ዑስማን ፈሐረቀሃ አቃጠላታቸው። የታቻለ አይደል? ያንን አቃጠለ። ያን እስከ ነብዩ ሰለላሁ ዐለይሂ ወሰለም ስተላለፍ የመጣው ኦሪጂናል ያንን አመጣና ለዓለም እንዲበተን አደረገ። ይሄ ነው የሆነው ነገር እና ቁርአን ተቃጠለ አይባልም በፍጹም። ቁርአን ተቃጠለ ያረሰው ካለ هذا يخرج عن دائرة الإسلام እስልምና ያስወጣው ቁርአን የሚቃጠል በለኩታዊ ቃል አይደለም። ቁርአን በሰዎች ልብ ላይ ያለ ነው። እንደው ያን እንኳን ብንል ምንድነው የሚባለው? ቁርአን ተጽፎበት የነበረ ወረቀት ተቃጠለ ነው የሚባለው። እሺ እያስዋለ እሺ አለው። እሺ አሁን ዓለም ላይ ስንት ቁርአን አለ? ዓለም ላይ አንድ ቁርአን አለ። በሰባት አይነት መንገድ የሚቀራ ይሆናል። የአቀራሩ አይነት ይለያያል። አዎ የአቀራሩ አይነት ይለያያል። ልዩነትና ግጭት የተለያዩ ናቸው። የአቀራሩ አይነት እንጂ ቁርአኑ ስንት ነው? አንድ ነው። ለዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ነዘለ القرآن على 7 أحرف አሉ። ቁርአን በሰባት አይነት አቀራር መንገድ ወረደ አሉ። ቁርአኖች አይደለም ያሉት፣ ቁርአን አንድ ቁርአን ነው። على 7 أحرف በሰባት አይነት አቀራር መንገድ ወረደ። ያንንም መልአኩ ገብርኤልና መልአኩ ሚካኤል መጥተው ለነብዩ ሰለላሁ ዐለይሂ ወሰለም እነርሱ ናቸው ያስተማሯቸው ከአላህ ዘንድ ተልከው። ያንንም ነብዩ ሰለላሁ ዐለይሂ ወሰለም ጠይቀው ነው አምላክ ያላህ ሆይ ለኡመቶች ይገራላቸው ዘንድ በተለያየ አቀራር መንገድ አውርድላቸው አሉ። ለምን? አረበኛ ቋንቋ ነው ቁርአን የወረደበት ቋንቋ። አረበኛ ቋንቋ ይለያያል አይለያይም? ከሀገር ወደ ሀገር ይለያያል። የሱዳን አረበኛና የሳዑዲ አረበኛ፣ የግብፅ አረበኛ፣ የሶሪያ አረበኛ በጣም የሚለያዩ ነገራቶች አሏቸው። ገብታችኋል አይደል? ከዚህ አንፃር ለሁላቸውም እንዲገራ ዘንድ ብለው ነብዩ ሰለላሁ ዐለይሂ ወሰለም አላህን ለመኑ። አላህ ሱብሓነሁ ወተዓላ በሚገርም ተአምራዊ በሆነ መንገድ በሰባት አይነት እንዲቀራ አድርጎ አወረደው። አንድን መጽሐፍ በሰባት አይነት መንገድ እንዲቀራ ማድረግ። ነገር ግን በጣም የሚደንቀው ምን እንደሆነ ታውቃላችሁ? አንዱ ሌላውን ያብራራል እንጂ አንዱ ከሌላው ጋር የሚጋጭ አይደለም። ቢጋጭ ኖሮ የአምላክ ቃል ሊሆን አይችልም። አላህ ይህን መስፈርት አስቀምጧል። ምን አለ በቁርአን ላይ? አፈላ የተደበሩነ አልቁርአን ወለው ካነ ሚን ዒንዲ ገይሪላሂ ለወጀዱ ፊህ እኽቲላፈን ከሲራ ይላል። ለመሆኑ ይህን ቁርአን አያስተነትኑትምን አለ። ከእኔ ከአላህ ውጭ ሆኖ በነበር በእርሱ ውስጥ ብዙ መጋጨትን ባዩ ነበር አለ። መጋጨት አለ ወይ? ላ በፍጹም የለም። ግጭት ማለት ምን ማለት ነው? ግጭት ማለት በአንድ ሐሳብ ላይ በአንድ መስአላ በአንድ ጉዳይ ላይ የተለያዩ ተቃራኒ የሆኑ ነገራቶች ሲነሱ ጊዜ ነው ግጭት ማለት። ለምሳሌ ሐፍስ ላይ ይሄን ነገር መስራት ሐራም ነው ብሎ እዛኛው ላይ ሐላል ነው ካለ ይሄ ግጭት ነው። እዚህ ይፈቀዳል ብሎ እየሰማኝ ነው እያሱ፣ እዛኛው ላይ ደግሞ ይሄ ነገር አይፈቀድም ቢል ያንኑ ጉዳይ አንስቶ ይሄ ነገር ግጭት ነው። በዚህ መሰረት ማለት ነው። ልጆች እንትን እያደረገ ነው፣ ያዝ እያደረገ ነው። ታብ አድርጉ እሺ፣ አታቋርጡ እና ኮፒ ሊንክ አድርጉ እና ያ ነው። በቁርአን ላይ ያለውስ ምንድን ነው? እንደዚህ አይነት ግጭት የሚባለው ነገር የለም። እንደው በዛ ከተባለ አንዱ ሌላውን የሚያብራራና የሚተናተን ነው። ያ ነው እና ለምሳሌ ልስጣችሁ። ወነጅሚ ኢዛ ሀዋ ብለን እንቀራለን። ወርሽ ደግሞ ወነጅሚ ኢዛ ሀወ
ትርጉም ልዩነት አለው ወይ? ላ የለው። ያነባበብ ልዩነት ነው ያለው። ሌላኛው ለምሳሌ አይለያዩም፣ ፊደላቶቹ ይለያያሉ። ትርጉሙ አይለያይም። ፈተበየኑ ማለት አረጋግጡ ማለት ነው። ፈተሰበቱ ማለትም አረጋግጡ ማለት ነው። አያችሁ፣ ይህ ነው። ሌላኛው ደግሞ ምንድነው? በአንድ ቦታ ላይ ለምሳሌ በሱረቱ ዙኽሩፍ ላይ ወጀዐሉል መላኢከተ አለዚነ ሁም ዒባዱ ረሕማን ኢናሳ ብሎ ይናገራል። መላእክቶችን ሲገልጻቸው አላህ ሱብሓነሁ ወተዓላ የእኔ የአላህ ባሪያዎች ብሎ ገለጻቸው። ወርሽ ላይ ምን ይላል? ወጀዐሉል መላኢከተ አለዚነ ሁም ዒንደ ረሕማን ኢናሳ ይላል። ሐፍስ ላይ እኛ የምንቀራው ላይ የአላህ ባሪያዎች ብሎ ገለጻቸው መላእክቶችን። ወርሽ ላይ ስንሄድ ደግሞ ይሄንኑ አንቀጽ አነሳና የት እንደሆኑ ያሉበትን ቦታ ይነግረናል። ምን ይላል? ዒንደ ረሕማን ከጌታ ከአላህ ዘንድ ያሉ ብሎ ገለጻቸው። ቁርአን በየት? በሰማይ ላይ እንደሚገኙ ይገልጻቸዋል። አያችሁ፣ ሌላ ማብራሪያን ጨምሮ ይሰጣችኋል እንጂ አንዱ ከሌላው ጋር የሚጋጭ በፍጹም አይደለም። ግጭት የሚሆነው እዚህ መቼ ነበረ? እዚህ ጋር በሰማይ እንደሚኖሩ ገልጾ እዚያኛው ላይ ደግሞ ይሄንኑ አንቀጽ ያነሳላችሁና አይ በምድር ነው የሚኖሩት መላእክቶች ቢል ኖሮ ይሄ ግጭት ነው። እዚያ በሰማይ ነው የሚኖሩት ብሎ እዚህ በምድር ነው ካለ ይሄ ግጭት ነው። ወጣችኋል። እዚህ ግን ዒባዱ ረሕማን የአላህ ባሪያዎች ብሎ ገለጻቸው። ከዚያ በኋላ እንደገና ደግሞ ያኛው የት እንደሚኖሩ ገለጸላችሁ። ይበልጥ ማብራሪያን ይበልጥ ፍችን ይሰጣችኋል ማለት ነው። አንዱ ለሌላው ሁሴን አለ ለምሳሌ ሁሴን የአህመድ ልጅ ብሎ ጠራኝ አንዱ። ሌላኛው ደግሞ ምን አለ? ያ ዱባይ የሚገኘው አለ። ይሄ ይጋጫል አይጋጭም? አይጋጭም። የኔን ማንነቴን ገለጸ አንደኛው፣ ሌላኛው ደግሞ የት እንዳለሁ ገለጸ። ነገር ግን ሁሴን ያ የአህመድ ልጅ አለና ሌላኛው ምን አለ? ማን ነው ዱባይ የሚገኘው አለና ሌላኛው አይ አሜሪካ የሚገኘው ብሎ ተናገረ። ይሄ ይጋጫል። ያለሁበትን ስፍራ ተጋጩ እነዚህ ሰዎች። አያችሁ አይደል? መላእክቶችንም አላህ ሱብሓነሁ ወተዓላ የእኔ ባሪያዎች ብሎ ገለጻቸው። ከዚያስ የት እንደሚገኙ ደግሞ ሌላኛው ቦታ ላይ በሰማይ ላይ እንደሚኖሩ ገለጸልን። አንዱ ሌላውን ፍቺ ይሰጣቸዋል፣ ያብራራላቸዋል፣ ተጨማሪ ግንዛቤን ይሰጣቸዋል። ነገር ግን በሰማይ ነው የሚኖሩት ብሎ ያኛው አይ በምድር ነው የሚኖሩት ቢኖረው ይሄ ግጭት ነው የሚሆነው። ይሄ ነው እንዳጠቃላይ ግጭት ብሎ ማለት። ፍቹን መጀመሪያ ልታውቁት ይገባል። በአንድ መስአላ ላይ በአንድ ጉዳይ ላይ ተቃራኒ የሆኑ ነገራቶች ሲነሱ ጊዜ ነው፣ የማይስማሙ ነገራቶች ሲነሱ ጊዜ ነው። እንደ ምሳሌ ልስጣችሁ። ለምሳሌ መጽሐፍ ቅዱስ ላይ እግዚአብሔር ይጸጸታል አይጸጸትም በሚለው ጉዳይ ስናነሳ ለይሰ አላሁ ኢንሳንን ፈየክዚብ ወለብነ ኢንሳን ፈየንደም ይላል። መጽሐፍ ቅዱስ ላይ ምን ይላል? እኔ እግዚአብሔር እጸጸት ዘንድ ሰው አይደለሁም እዋሽም ዘንድ የሰው ልጅ አይደለሁም ይላል። እንደማይጸጸት ተናገረ አይደለ? ሌላ ቦታ ላይ ደግሞ እግዚአብሔር ተጸጸተ ይለናል። መጸጸት በሚለው መስአላ ጉዳይ ነጥብ ላይ ስናይ ጊዜ አንድ ቦታ ልጸጸት ይላል፣ ሌላ ቦታ ደግሞ እጸጸታለሁኝ ይላል። ይሄ ነው ግጭት ማለት። እዚህም እንደማይጸጸት ገልጾ እዚያ ቦታ ተጸጸተ ካለ ይሄ ነው። ሌላ እግዚአብሔር መታየቱን አስመልክቶ ኢነሁ ላ የራኒ አሐዱን ወዒሽ ይላል። ራሱ እግዚአብሔር ሲናገር ማንም ከቶ አይቶኝ አይድንም ይላል። ያዕቆብ ቃል በቃል ይላል እኔ እግዚአብሔርን አይቼ ነፍሴ ድናለች ይላል። ያ አይታይም ካለም በኋላ ሌላ ቦታ ላይ ደግሞ አይ ይታያል ይላል። ማንም አይቶኝ አይድንም ካለ በኋላ አይ እኔ አይቼው እድኛለሁኝ ይላል። በአንድ ጉዳይ ላይ ተቃራኒ የሆኑ ነገራቶች ሲነሱ ይሄ ነው ግጭት ብለው ማለት። የዚህ አይነት ነገር በፍጹም በቁርአን ውስጥ አታገኙም። አንዱ ሌላውን የሚያብራራና የሚገልጽ የሚተረትን ተጨማሪ ግንዛቤን የሚሰጥ ሆኖ ነው የምታገኙት። እሺ ውሱ ያ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አንዴ እኔ ልጨርስ። እሺ እያሱ ይጨርስ እንዴ? እያሱ አለ። እሺ እንትን አላህ አዛኝ ነው አይደለ?
እና ክርስቲያኖችን ለምን ዘላለም እሳት ላይ እንዴት ይቀጣቸዋል ዘላለም? الله سبحانه وتعالى يعلم أن الله شديد العقاب وأن الله غفور رحيم لا وقو أني قطعتي برتونو لك اندو دغمو مهارينا أزانيني يالي يناكرا أملاك الله سبحانه وتعالى بنبيات بكل هقنا سراتنا ورده كأدام جمرو اسكو مجرش الزمن النبي درس سوچن استمرون ببچኝነት እንዲገዙ እኔን በብቸኝነት ለተገዛ ዘላለም ገነት ለሰጠዋለሁ እኔን ለካደና ላስተባበለ ደግሞ ገሃነም ይገባል ብሎ ይህ መልእክት ደርሷቸው ለሰዎች ሰምተው ተራርተው አያን እንቀበልም አንተን አናመልክም ብለው ከካዱና ካስተባበሉ ወዴት እንደሚሄዱ በነብያት በኩል አሳውቋቸዋል። አየህ በራሱ ጊዜ ሰው ልጅ ነፃ ምርጫ ፍቃድ ተሰጥቶት የበረጠ አካል ነው። አንተ ነህ የገነት መንገድህን የምታበጀው እዚህ ምድር ላይ ያለ አንተ ነህ የገሃነም መንገድህን ራስህ የምትመርጠው። አላህ Subhanahu Wa Ta'ala ያደረገብን ነገር አለ ወይ? ላ የለም። አሁን አላህ ቀድሞ አንተን ለገነት አንተን ለገሃነም ቢለን ኖሮ የዛኔ ይሄ ፍትህ አልነበረ። ራሱ ፈጥሮኝ ራሱ አዘጋጅቶኝ ከሆነ ይሄ ፍትህ አይደለም። የዛኔ ያዛይነኝ ቢለኝ እኔ አልሰማም ነበር። አያችሁ አይደለ? ነገር ግን አላህ Subhanahu Wa Ta'ala ይሄን አላደረገም። ነብያትን አወረደ፣ መጽሐፍን አወረደ፣ ንጹህ አይምሮን ሰጠ። ይሄ ቀኑ መንገድ ነው ብሎ በነብያት በኩል በመጽሐፍ በኩል አሳየ። ይሄ ጠማማው መንገድ ነው ተጠንቀቁት እያላሳየ የገነት መንገድ የሚወስዳችሁ ይሄኛው ነው አለ። ይሄኛው ደግሞ የገሃነም መንገድ ይወስዳችኋል። ምርጫውን ላንተ ትችላለህ አለ። መምረጥ የራስ ጉዳይ አይሽ ወርና ከዛ ሰው ልጅ መርጦ የራሱን መንገድ ይሄዳል። ያ ነው የዛኔ በሚገቡ ጊዜ ወደ ገሃነም በራሳቸው ጥፋት እንደሆነ ይናገራሉ፣ ይመሰክራሉ። የሚገርማቸው ይመሰክራሉ በራሳቸው ጥፋት እንደሆነ فاعترفوا بذنبهم الى املاك الا املاكاتنا الله ملائكه ጠይቋቸዋል። የሚገርማቸው وللذين كفروا بربهم عذاب جهنم الم لك الله لان الزام ጌታቸውና አላህ ለካዱ ሰዎች የገሃነም ቅጣት ተዘጋጅቶላቸዋል። وبئس المصير መመለሻው ምንኛ የከፋውና ሆናለ اذا القوا فيها سمعوا لها شهيقا وهي تفور تكاد تميز من الغيظ كلما القي فيها فوج سالوا فزرتها ወደ ገሃነም በተወረወሩ ጊዜ ካዲያኖች ይጠይቋቸዋል መላእክቶች አለም የእትኩም ነዲር ይሏቸዋል መላእክቶች ለመሆኑ ነብይ ያልመጣላችሁ ነበር ወይ ይሏቸዋል። ከዚህ ከገሃነም ታስከፊ ቅጣት የሚያስጠነቅቃችሁ ነብይ አልመጣላችሁም ወይ? قالوا بلى قد جاءنا نذير ይላሉ። ተመልከቱ ካዲያኖች እዛኔ በእርግጥም መልእክተኛ ነብይ መጥቶልን ነበር። فكذبنا እኛ ግን አስተባበልን እንጂ ያን ነብይ وقلنا ما نزل الله من شيء በፍጹም አምላክ ይሄን ቁርአንን በነብዩ መሐመድ ላይ አላወረደም ብለን ሸምጥተን ካደን እንጂ በራሳችን ጊዜ ብለው የሚናገሩበት ቀን ይመጣሉ። ما نزل الله من شيء ان انتم الا في ضلال كبير ይሏቸዋል መላእክቶቹም ይሏቸዋል። እንደዚያማ ከሆነ እናንተ በእርግጥም ግልጽ በሆነ ጥመት ውስጥና ስህተት ውስጥ ነበራችሁ በራሳችሁ ጊዜ ይሏቸዋል። ያ وقالوا لو كنا نسمع او نعقل ما كنا في اصحاب السعير ይላሉ። ካዲያኖች ምን ይላሉ መልሰው የምንሰማና የምናገናዝብ ሆነን በነበር ዛሬ ከተቀጣጣይዋ የገሃነም ሰዎች አንሆንም ነበር ብለው ይናገራሉ። የምንሰማ ማለትን ማለት ነው ደንቆሮ ሆነው ነው አይደለም። ጆሮ አላቸው ይሰማሉ። መስማት ማለት የልቦና መስማት እንጂ የጆሮ መስማት አይደለም። መስማትንማ ይሰማል ሁሉም። ወተቸ فإنها لا تعمل الأبصار ولكن تعمل القلوب التي في الصدور ይሄ ነው እና የምንሰማ ሆነን በነበር አሉ የምናገናዝብ ሆነን በነበር ዛሬ ከተቀጣጣይዋ የገሃነም ሰዎች ባልሆን ነበር ይላሉ። فاعترفوا بذنبهم على املاكاتنا الله የዛኔ በስተታቸውም ያምናሉ አለ። فسحقا لاصحاب السعير ተቀጣጣይ ለሆነችው ለጀሃነም ሰዎች ባለቤቶች ከእኔ ይራቁ ይላል አምላክ አላህ። ስለዚህ የገነትና የገሃነምን ጉዳይ የሰው ልጅ በራሱ ጊዜ ነው የሚያዘጋጀው። አምላክ አላህ Subhanahu Wa Ta'ala ነፃ ምርጫ ፍቃድ ሰጥቶ ነው የፈጠረ፣ ንጹህ አድርጎ ነው የፈጠረ። ነብያትን ልኮልን እንደም ብዙ ዓመታት ተሰጠ፣ ብዙ ዓመታት እንድንኖር አደረገ። ይላችኋል ያ ለዚህ ነው ጀሃነም ውስጥ ምን ይባላሉ? وهم يستغرقون فيها የእርዳታን ጥሪ እየተጣሩ ይጮሃሉ በጀሃነም ውስጥ ይላል። ربنا اخرجنا نعمل صالحا غير الذي كنا نعمل ይላሉ። ጌታችን አላህ ሆይ እባክህ አንዴ ከጀሃነም እሳት አስወጣንና በምድር ላይ ስንሰራው ከነበረው የክህደትና የኃጢአት ስራ ተቃራኒ የሆነን እምነትንና መልካም ስራን እናድርግ አንድ ድል ስጠን ይላሉ። አላህ ምን ብሎ ነው የሚመልስላቸው? አወለም ኑዓሚርኩም ማ የተዘከሩ ፊህ መን ተዘከረ መገሰጽ የሚፈልግ ሰው የሚገሰጽበትን እድሜ አላኖርኳችሁም ነበር በምድር ላይ ይላቸዋል። ወጃአኩም ነዚር መልእክተኛ ነብይ መጣላችሁም
አስተባበላችሁ እንደዚያ ነብያቶች ፈዙቁ ቅመሱ የጀሃነምን ቅጣት ፈማ ሊዛሊሚነ ሚን ነሲር ነፍሳቸውን በክህደት ለበደሉ ሰዎች ምንም አይነት ረዳት አይኖራቸውም ዛሬ እያለ ይናገራል። እና ያ ነው አላህ ስብሐነሁ ወተዓላ አዛኝ ነው። አዛኝ ነው። ከእዝነቱ የተነሳ የሰው ልጅን ንጹህ አእምሮ ከሰጠው በኋላ ዝም ብሎ በከንቱ አልተወው። ከእርሱ ጋር የሚያስተሳስሩትን ነቢያት ላከለት፣ መጽሐፍን አወረደለት፣ የገነትን መንገድ አሳየው፣ የገሃነምን መንገድ አስጠነቀቀው። የሰው ልጅ ግን በራሱ ጊዜ ምርጫውን ወስዶ አሻፈረኝ ብሎ ካደ። ከዚያም ወደ ገሃነም ሄደ በራሱ ጥፋት። አላህ ስብሐነሁ ወተዓላ ወደ ገነት የምንመጣበትን መንገድ ሁሉ አሳየን። አንፈልግም አሉ የሰው ልጆች ወደ ገሃነም ሄዱ። ስለዚህ ራሳቸውን በራሳቸው ጊዜ ነው የሚወስኑት። እሺ በጣም አመሰግናለሁ። እሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ሰሞኑን ጥያቄ ጠየቅኩኝ እንትን አለኝ ኔትወርክ ይቀጥል አይደለ? እሺ ቀጥል። እንትን ሰላት ሰላም አለይኩም እያሰገድኩ አንድ መልእክትና ላስተላልፍ ከዛ ልወረድልሽ አንቺ ትቀጥያለሽና ሰላም አለይኩም። እሺ ወአለይኩም ሰላም። በ29 ሜይ የሆነ ዩሱፍ የሚባል ልጅ መጥቶ ነበር እዚህ ለመሳከሚያ ምናምን ብሎ ብር የተሰበሰበ ነበርና እኔ ደግሞ ቃል ገብቼ ነበረ። ከዛ የሱ አካውንት ጠፋብኝና ታስታውሰው ከሆነ አንድ ወጣት ልጅ ነበር ዩሱፍ የሚባለው አሁን አካውንቱን ስለጠፋኝ ምናልባት የምታውቁት ሰዎች ካላችሁ በኔ ላይ እንትን በኢንቦክስ ብትልኩልኝ ደስ ይለኝ ነበር። ወላሂ ነው ያላውቀውም። ማንም ሰው እዚህ መጥቶ የሚጠይቅ ቪዲዮ ላድርግልህ ባለፈው የምታውቁ ሰዎች ካላችሁ እንትን በሉት። እሺ ጥያቄሽ ምንድን ነው እህት? እሺ ጥያቄ እያሰገድኩኝ ወይም እያሰገድኩ ከኋላ ሰው ተከትሎ አርሞ እየሰገደ አጋጣሚ ሰላቴ እንደጨረስኩኝ ውዱ እንደሌለኝ አወቅኩ። ከዛ በኋላ እኔ እነሱን ተውኩና ለራሴ ብቻ ሰገድኩኝ ማለት ነው። ከዛ አንዷ መጣችና እንዴ ለምን ሰገድሽ ደግመሽ ስለኝ አይ ውዱ አልነበረኝ ብላት እኛም እኮ መስገድ አለብን በቃ አንቺ ውዱ ከሌለሽ እስኪ አንድ ቪዲዮን ይኸውልህ። አዎ እህት ያስታወስ ሰው ካለ እስኪ በዚያው አካባቢ ያለ ሰው ካለ እስኪ እነዚያ ሰዎች ሄደው ከሆነ ግን ምንም የለባቸውም። አንቺም ሶላትን መድገም አለብሽ በውዱ ያለ ውዱ ሰግደሽ እንደሆነ መስገድ አለብሽ እንደገና። እሺ ይኸው ወንድም ዚክራ የምትለው ልጅ ኮሜንት ላይ አካውንቱ አለኝ እያለችህ ነው። አዎ ዚክራ ጻፊለት እስኪ ጻፉልኝ ወንድሞች ጻፉልኝና ሻት ስክሪን አንድ ቁጥር ትጻፍልህና ወይ ዚክራ ኮፒ አድርግለት። እሺ እህት እና ሶላት መድገም አለብሽ። ያን የሰሙ ሰዎች መድገም ሶላት የሄዱት ላይ ምንም የለባቸው። እሺ እና ደግሞ ሰላት ሲሰገድ ሴት ነው ወንድ ነው የሚቆርጠው ምናምን የሚባል ነገር አለ። ወንድ ከቆረጠ ሰላት አይቆረጥም። ወንድ ሰላት ይሰገድና አጅሩ ነው የሚቀነሰው። ሴት ከሆነ ደግሞ ሰላቱ ይቋረጣል ነገር አለና ሶላትን የምታቋርጡት ሴትም ወንድም ናቸው። በአንድ ሐዲስ ላይ ሴት ተብሎ ተገልጿል፣ በሌላ ሐዲስ ላይ ደግሞ ወንድም ተብሎ ተገልጿል። ስለዚህ ሁለቱም ሶላትን ይቆርጣሉ። ያ ግን ለአቅመ አዳም የደረሱ ሲሆኑ ጊዜ ነው። ለአቅመ አዳምና ለአቅመ ሔዋን ያልደረሱ ህፃናት ልጆች ሶላትን አይቆርጡም። ምክንያቱም በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጆቻቸውን ሐሰንና ሁሰይንን ከፊታቸው አስቀምጧቸው ይሰግዱ ነበር፣ አቅፈዋቸው ይሰግዱ ነበር። እሺ ነው። እሺ ሌላም ጥያቄ ያለኝ ሌላ ደግሞ ያው ወደ ቂብላ ወይም እግርጌ ወደ ቂብላ አቀጣጭቶ መተኛት አይቻልም ይባላል። እንዲህ ሐዲስ ያለው ነገር ነው ወይስ እንዲሁ ነው? የለም እንሞታለን ብለው ፈርተው ነው ይሄን ሐዲስ የተናገሩት ሰዎች በዛው ከሞትን ወደ ጀነት ነው የሚሄዱት። እንደፈለጋችሁ ናችሁ መተኛት ትችላላችሁ። የነብዩ ሰለላሁ ዐለይሂ ወሰለም አተኛኘት كان صلى الله عليه وسلم كما قالت ام المؤمنين عائشه رضي الله عنها يضع يده اليمنى تحت خده اليمنى وكما قالت رضي الله عنها እናታችን አይሻ ምን ትል ነበር? ነብያችን ሰለላሁ ዐለይሂ ወሰለም ሲተኙ ይሄን እጃቸውን በቀኝ እንትናቸው ላይ ጎናቸው ላይ አድርገው እንደዚህ ይተኙ ነበር ብላለች። በቀኛቸው ይተኛሉ። ያ ነው። ይሄን ግን ግዴታ አላደረጉም። ብትተኙ በዚያ መልካም ነው።
ያልተኛ ሰው እንደፈለገው ነው መተኛት ይችላል። በልብ ተደፍቶ መተኛት ሲቀር እሱ መክሩህ ነው፣ የተጠላ ነው። ሐራም ነው ማለት አይደለም፣ የተጠላ ነው። እሺ ባትተኙ በዚያ ሁኔታ የተወደደ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ሲናገሩ ምን አሉ? የሆነ ሰው በደረቱ ተደፍቶ በሆዱ ተደፍቶ ተኝቶ አገኙት። فأيقظه النبي عليه الصلاة والسلام كسكسوትና አስነሱት። وقال له النبي صلى الله عليه وسلم من قالت ለዚያ ሰው إنها ضجعة لا يحبها الله አሉት። በሆድህ ተደፍተህ አትተኛ፣ ይህ አተኛኘት አላህ የማይወደው አተኛኘት ነውና አሉ። አላህ የማይወደው አተኛኘት ለምን? ምክንያት አለው ወይ? አዎ ምክንያት አለው። በሌላ ሐዲስ ላይ ምክንያቱም ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም إنها ضجعة أهل النار፣ ይህ በሆድ ተደፍቶ መተኛት የጀሃነም ሰዎች አተኛኘት ነው አሉ። ማለት ሰዎች ጀሃነም ሲቀጡ ከሃዲያኖች በሆዳቸው ተደፍተው ነው የሚቀጡት። ይሄን ጠይቃችሁ ታውቃላችሁ? እንዴት ሆነው እንደሚቀጡ? ቁመው ነው ተቀምጠው ነው ወይንስ ተኝተው ነው ምናምን የሚለው በሆዳቸው ተደፍተው ነው የሚቀጡት። እና ስለዚህ የጀሃነም ሰዎች አቀጣጥ እንደዚያ ነውና እናንተም በምድር ላይ እንደ ጀሃነም ሰዎች አቀጣጥ አትተኙ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ያኔ መክሩህ ነው፣ የተጠላ ነው እንጂ እንደ ሐራም ደረጃ የሚደርስ አይደለም። መክሩህ ብሎ ማለት ማ የታቡ ቢሂ ታሪኩሁ ወላ ዩዓቀቡ ቢሂ ፋዒሉ፣ ብትሰሩት የማትከቱበት ብትተውት የምትመናዱበት ስራ መክሩህ ይባላል። እሺ ሌላ ደግሞ አንድ ነብይ ያው ካልተቀበልከው ሁሉንም ነብይ ያው እንዳልተቀበልክ ነው አይደለ? አሁን እኔ እንደራሴ የማንኛውን ኤግዚስተንስ ሰምሪ ሰሞት ነብይ ያለ ዳዊት ነው ዳንኤል ነው እና እሱ ነብይ ላይ ጥርጣሬ አለኝ። ማለት አላህም አልነገረንም፣ ነብያችን መሐመድም አልነገሩንም። ሲቀጥል ደግሞ ከኢሳና በነብዩ መካከል ሌላ ነብይ እንደሌለ ያው የተላከ ነብይ የለም። እንደገናም ደግሞ ከዛ በፊት የመጣ እንኳን ቢሆን ምን አይነት ማረጋገጫ አለ? ያው የተገኘው እንትኑ ነው የተሰዱ ነው። ከዛ በኋላ የሞተስ ቢሆን የሚለው ነገር ውስጤ ላይ ጥርጣሬ አለና ያ እንዴት ነው የሚታየው? እሺ ልጆች እየተቆራረጠ ነው፣ ያዝ እያደረገ ነው። ታብ አድርጉ፣ አታቋርጡ። ኮፒ ሊንክ አድርጉ። ኢንሻአላህ በፈጣሪ ይሄን ማድረግ አቃታችሁ? ቢያንስ በሚገባ ሰዓት ሌሎችም የሚያስተምሩ ልጆች ሊኖሩ ይችላሉ። ይሄን አድርጉ፣ ቢያንስ ሌላ ነገር አድርጉ። ይሄን እንደዚህ ኮፒ ሊንክ አድርጉ፣ ታብ አድርጉ። ሁሌ ታብ አድርጉ፣ ኮፒ ሊንክ አድርጉ ምናምን በጣም ያስጠላል። ለዚህ ነው መግባት እየደበረኝ ያለው። ወላሂ ትጀምራላችሁ፣ ይቆራረጣል። ከዛ ለማስተማር ያስጠላል። ሲቆራረጥ ድምጻቸው አይሰማም ምናምን እንደዚህ ገስት ላይ ያስገባ። ለማንኛውም ዳንኤል አለይሂ ሰላም የሚለውን ሰሃቦች አይተዋል፣ አረጋግጠዋል። አስክሬኑ ብቻ ስለተገኘ ነው ወይ? አይደለም። እዚያ ላይ የተቀመጠ ትንቢት አለ። በትንቢቱ ላይ የተጻፈ ጽሑፍ አለ። ዳንኤል ራሱ እንደጻፈው እነዚያ ሰሃቦች አይተዋል። እነ ሸይኹል ኢስላም ኢብኑ ተይሚያ ሌሎችም ቀደምት ሰለፎች ያን ነገር አረጋግጠውታል። ሲቀጥል በነብዩ ሰለላሁ ዐለይሂ ወሰለምና በኢሳ መካከል ላልሽው በነብዩ ሰለላሁ ዐለይሂ ወሰለምና በኢሳ መካከል አይደለም፣ እሱ ከዚያ በፊት የነበረ ነብይ ነው። ሌላው ማረጋገጫ የሚሆነው የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ኢነላህ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ አሉት። አላህ የነብያቶችን ሰውነት አፈር እንዳይበላው እርም አድርጎታል ብለዋል። ሰውነታቸው የተጠበቀ ያ ነብይ ልክ ሲያገኙት ጊዜ በዚያ ሁኔታ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ በገለጹበት ልክ እንዲሁም ሰሃቦች ያን ነገር አግኝተው ሁላቸውም ትንቢትን አንብበው መስክረዋል። ዳንኤል የሚባል ነብይ ነበር ከእስራኤላውያን ነብያቶች መካከል። ይህ ታላቅ ነብይ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች አግኝተውታል። የሚገርማቸው ስለ ነብዩ ሰለላሁ ዐለይሂ ወሰለምና ስለ መሲሁ ትንቢት ተናግሯል። ከኔ በኋላ ስለሚመጡ ታላላቅ ሁለት ነብያት ብሎ ገልጿቸዋል። እነሱ በጣም አወድሷቸዋል። የመጨረሻ ዘመን ነብይ ትውልዶች ብሎ ስለ ሰሃቦችም እንዲሁ ጽፏል በዚያ በትንቢቱ ላይ። ምንጭን ከፈለግሽ ሰጥሻለሁ። ትፈልጊያለሽ እህት? አዎ ፈልጋለሁ። ዳንኤል አለይሂ ሰላም ዳንኤል ያ ሰላም
የሚገርም እሺ አልሐምዱሊላህ ወሰላቱ ወሰላም ሚውት አድርጉት አንዴ الحمد لله والصلاة والسلام على رسول الله وبعد ذكر غير واحد من أهل العلم بالتاريخ والسير أن دانيال عليه السلام كان نبيا من أنبياء بني إسرائيل كان إسرائيل وين نبيات مكان كان عند نبي لهنا تاريخ الناس يرى لبيتوش ينزقبون وكان في زمن بختنصر الذي خرب بيت المقدس وقتل من قتل من بني إسرائيل وأحرق التوراة توراة يقتلوا يهونا بختنصر يتوالى نقص ينبربت كزي نبر بزان كزي بعد نقص زمن كان يبدو نبيات عند نبي نبر وذكروا أنه بشر بنبينا صلى الله عليه وسلم برسول سل نبي محمد صلى الله عليه وسلم عند بسرنا تنبيتنا عند تناجرم قال سؤال قال شيخ الإسلام لمسال ابن تيمية من الألو وقال دانيال عليه السلام وذكر محمد صلى الله عليه وسلم باسمه فقال ستنزع في قسيك إغراقا وترتوي السهام بأمرك يا محمد ارتواء فهذا تصريح بغير تعريض وتصحيح ليس فيه تبريض شيخ الإسلام ابن تيمية عند قلزوت سل النبي محمد صلى الله عليه وسلم بقلز قال دانيال ثبت عند ثراقوا محمد بن سماش ترتو ثم ذكر شيخ الإسلام بشارتين لدانيال بالمسيح ونبينا صلى الله عليه وسلم كذابه هنا شيخ الإسلام انداوسوت دانيال የሚባለው ታላቅ ነብይ ከርሱ በኋላ ስለሚመጡ ታላላቅ ሁለት ነብያት ስለ መሲሁ ስለ ኢየሱስና ልክ እንዲሁ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትንቢትን ተናግረዋል فهذه نبوة دانيال فيها البشارة بالمسيح نبي دانيال ስለ መሲሁ ነብይነት ብስራት የተናገረበት ነው والبشارة بمحمد صلى الله عليه وسلم لك انه صلى الله عليه وسلم نبينا وفيها من وصف محمد وامته بالتفصيل ما يطول وصفه بزيا هي ينكركواچو ያለሁት ዳንኤል ጽፎት ከነበረው ትንቢት ነው እሺ አንብበው ዳንኤል አንድ ታሪኩን ወደ ታች ይመጣል እንገራችኋቸው ሱሐቦች ድል ያደረጉ ያላ ሀገርን እየከፈቱ ባሉበት ጊዜ በዑመር ኢብኑ ኸጣብ አስተዳደር ጊዜ ነው በአንድ አይሁድ መንደር ላይ ይሄዳሉ የዛች አይሁድ መንደር ይሁዳውያኖች ይሸሻሉ በሸሹ ጊዜ በዛች ቤተ አምልኮ ውስጥ ልክ ሲገቡ ጊዜ ትልቅ አስክሬን ያገኛሉ ሳጥን ያን ሲከፍቱት ምንም የማይሸት ምንም ሰውነቱ ያልተበላ አስክሬንን ያገኛሉ ከራስጌውም ስር የተጠቀለለ ጽሑፍ ያለበት ያገኛሉ ያንን የተጠቀለለ የተጻፈበት ነገር ሲገልጡት ዕብራይስጥ ጽሑፍ ነው ዳንኤል ከእስራኤላውያን ነብያቶች ነውና የዛኔ ባገኙት ጊዜ እነዚህ ሱሐቦች ዕብራይስጥ ጽሑፍ አይችሉም እነሱ ደግሞ በመካከላቸው ግን እስልምናን የተቀበሉ አይሁዲዎች ነበሩ ዕብራይስጥ ማንበብ የሚችሉ ለማን ይባላል ከዕቡል አሕባር የተባለው ሱሐባ ይህ ከዕቡል አሕባር የሚባለው ሱሐቦች መጡና ሰጡት እስኪ ይህን አንብብና ተርጉምልን ከአንድ አስክሬን ራስጌ ስራ ጌተነው አሉት አነበበላቸው እኔ የአላህ ነብይ ዳንኤል እባላለሁኝ አለ ከእስራኤላውያን ነብያቶች መካከል አንድ ነብይ ነኝ እኔ በኋላ የሚመጡ ሁለት ታላላቅ ነብያትንም የማበሰር ነኝ መሲሁንና ሙሐመድን እንዲሁም የሙሐመድ ትውልዶች እያለ عليه الصلاة والسلام በሁላቸውም ላይ እነዚህን ገልጿቸዋል እና ስለዚህ ነው ኢብኑ ተይሚያ ያወራ ያሉት ዳንኤል بن ይላል فهذه نبوة دانيال ይህ የዳንኤል ትንቢት ነው فيها البشارة بالمسيح ይህ ስለ መሲሁ ነብይነት ያበሰረበት ቃል በርሷ ውስጥ ይገኛል والبشارة بمحمد صلى الله عليه وسلم ልክ እንዲሁ የነብዩ ሙሐመድ صلى الله عليه وسلم ነብይነት ያበሰረበት وفيها من وصف محمد وأمته بالتفصيل ما يطول وصفه وقد قرأها المسلمون لما فتحوا العراق كما ذكر ذلك العلماء منهم أبو العالية أبو العالية يعني من كبار التابعين يصحبوش تماري هنا يسماشينو يصحبوش تماري هنا تلاق تابعي يرسو جلسوا عليه انتهى من الجواب الصحيح لمن بدل دين المسيح المله والمسيح ما انه الشيخ الاسلام ابن تيميه مساحلتها بين الجواب الصحيح لمن بدل دين المسيح الزلاي ታገኙ ታላችሁ ይሄ መጽሐፍ ከዚህ በፊት ከዙሁር እስከ አስር ባለው ጊዜ እዚህ ቲክቶክ ላይ ሲያስተምር ነበር ምናልባት ተከታተሉ የነበራችሁ ካላችሁ ሰምታችኋል واشتهر بأن المسلمين لما فتحوا تستر عثروا عليه فأمر أمير المؤمنين رضي الله عنه الصحابة أن يدفنوه ويعموا على الناس قبره لئلا يفتتنوا به روى ابن أبي الدنيا بسند حسن ابن أبي الدنيا زقبه على استلالفال حسن بهنا تربه هنا سند كما في البداية والنهاية عن أبي الزنات قال رأيت في يد أبي بردة ابن أبي موسى الأشعري خاتما نقش في يعني
خاتما نقش يعني فضة أسدان بينهما رجل يلحسان ذلك الرجل. قال أبو بردة: هذا خاتم ذلك الرجل الميت الذي زعم أهل هذه البلدة أنه دانيال، أخذه أبو موسى يوم دفنه. قال أبو بردة: فسأل أبو موسى علماء تلك القرية عن نقش ذلك الخاتم، فقالوا إن الملك الذي كان دانيال في سلطانه جاءه المنجمون وأصحاب العلم، فقالوا له إنه يولد ليلة كذا وكذا غلام يعور ملكك ويفسده عليك. فقال الملك: والله لا يبقى تلك الليلة غلام إلا قتلته، إلا أنهم أخذوا دانيال فألقوه في أجمة الأسد، فبات الأسد ولبوءته يلحسانه ولم يضراه، فجاءت أمه فوجدتهما يلحسانه فنجاه الله سبحانه وتعالى بذلك حتى بلغ ما بلغ. قال أبو بردة: قال أبو موسى: قال علماء تلك القرية فناقش دانيال صورته وصورة الأسدين يلحسانه في فضة خاتمه لئلا ينسى نعمة الله عليه في ذلك. እንግዲህ ታሪክ የታወቀ ነው፣ የሚገርም ታሪክ ነው። ዳንኤል አለይሂ ሰላም ይህ ታላቅ ነብይ ከእስራኤላውያን ነብያቶች መካከል አንድ ነብይ ነው። የሆነ ትዕዛዝ ያወጣል ያ ንጉስ። ያን ትዕዛዝ የማይፈጽሙ ሰዎችን እንደሚቀጣ ይናገራል። ያ ትዕዛዝ ደግሞ የንጉሱ ትዕዛዝ ከአምላክ ትዕዛዝ ጋር የሚጋጭ ነው። ያንን በእርሱ ዘንድ የነበሩ እነዚህ አይሁዳውያኖች እንግዲህ የነብያት ጠላት ናቸው አብዛኞቹ አይሁዳውያን። ይሄን ዳንኤልን ለማስጠቃት የሚፈልጉ ሰዎች ያንን ትዕዛዝ የሚጻረር ትዕዛዝ አድርጓልና የሰው ብለው ምናምን ይከሱታል ከንጉሱ ጋር። ንጉሱ ምን ያደርጋል? لأن هذه القصة ذكرت في غير هذا الكتاب يعني أحدثكم عنها. أنا من يدرجال يعني إذا استزرعنا هي سو በአንበሳ ውስጥ ጣሉት ብሎ ያዛል። አንበሶች አሉ፣ ጉድጓድ አለ፣ እዚያ ውስጥ እንዲወረወር ዳንኤል። ከዚያም በኋላ እነዚህ አንበሳዎች እንዲበሉት የተራቡ አንበሳዎች ናቸው። በዚያ ውስጥ ተወረወረ። ነገር ግን ዳንኤልን ሊበሉት አልቻሉ። ልክ ጠዋት ሲሄዱ ጊዜ እዛ አስገብተው ታድረው ጫፉን አልነኩትም። ጭራሽ እንዳውም አንበሳዎች ይልሱታል። ምንም አልነኩትም፣ አልተበላም ነበር። እና በጣም በመደረቅ ከዚያ በኋላ እነዚያ ጠላቶች አላህ ሱብሓነሁ ወተዓላ በዛ ጠፋቸው፣ ዳንኤልን አዳነው ከጠላቶቹ። እና ይሄ ሁሉ ተገልጿል ነው። وروى ابن أبي شيبة بسند صحيح عن مطرف بن مالك أنه قال: شهدت فتح تستر مع الأشعري، أي أبو موسى الأشعري الصحابي الجليل، قال: فأصبنا دانيال بالسوس. قال دانيالنا أجنينا إلى الله صحابوش قال بك عليه صحابوش دانيالنا أجنينا ويالو يمسكرابه. فكان أهل السوس إذا أسنوا أخرجوه فاستسقوا به. قد إذا شاكر سوش بنادر قربر يدانيالنا عسكريين يسكمتوا بثبتيات ድርቅ ሲመጣባቸው እርሱን በማውጣት ዝናብ ይለምናሉ። ተመልከቱ፣ ዝናብ ይለምናሉ። وأصبنا معه 60 يعني جرة مختمة. وروى البيهقي في دلائل النبوة يتسجل مصحف شولا إمام البيهقي من يلاله عن خالد بن دينار عن أبي العالية قال: لما افتتحنا تستر وجدنا في بيت مال الهرمزان سريرا عليه رجل ميت. صحابة نالو تستر የምትባለውን ከተማ يعني በከፈተን ጊዜ ድል ባደረግን ጊዜ الهرزمان የሚባል ቤት ማል ውስጥ ገባ። ሰሪራን يعني አልጋን አገኘ። በዚያ ላይ عليه رجل ميت በርሱ ላይ የሞተ ሰው አገኘ። عند رأسه مصحف له ከራስጌው ስር ከራሱ ስር የእርሱ المصحف ያንን የተጻፈውን ነገር ያዝ ነው። فحملناه إلى عمر بن الخطاب وعمر بن الخطاب وسرناه فدعا له كعبا فنسخه بالعربية. فزم عمر من الرجاء يجي تسافر الدار بين أمر يتقبلون أيهود نبر سلمنا يتقبل أيهودنا أرسونا استر عمر ودا عربية استرقون رئيس ودا عربية بتغير كذي دانيال ملأ اكتلال.
قرأته مثلما أقرأ القرآن هذا تبركة من اندالا والله قرآن عندما نبو لك النزاني أم بديوان لهن إيهين قرآن عندما نبو لك النزاني نبو كتير دانيئل ملائكة هذا فقلت لأبي العالية ما قلت ما كان فيه برسوس من نبر يتزعفه فقال سيرتكم وأموركم يأنانت يا نبي محمد صلى الله عليه وسلم تولدوا تاريكاتكم يأنانت نقرن يتزعفه بزياء بداني الملائكة لا ودينكم يخي مارتاتكم إسلام ولوحول كلامكم وما هو كائن بعد كذاب ولا سلميه ونوم تنبيت ليسعفه دانيئل قلت فما صنعتم بالرجل هذا يا الناس كرين كذاب ولا من هذا الرقاش قال حفرنا بالنهار 13 قبرا متفرقة فلما كان في الليل دفناه وسوينا القبور كلها لنعميه على الناس يعني لا ينبشونه من هذا الرقاش تذكري من تبارو صحابك كذاب ولا انكري صحابك يا الناس كرين باقين يقزي عمر بن الخطاب عزيزاتشو إلى البلد زقباني 13 መቃብር ቆፍሩ አላቸው ተቆፈረ አንዱ ላይ ቅበሩት አላቸው ሌሎችን እንደ መቃብር አስመስላችሁ ደፈኗቸዋል ለምን ይሄን ያደረገበት ምክንያት ቀደም እንዳልኳቸው አይሁዲዎች ይባረኩበት ነበር ያላቸው ሽርክ ይሰሩበት ነበር ዳግም እንኳን ወደዛ ቢመጡና ድርግ ያደርጉ በዛች ሀገር ላይ እዛ ሽርክና ባዕድ አምልኮ ላይ እንዳይመለሱ ሲባል ዑመር አይናዋጅ ያደረገባቸው ሊኑዓሚህ ያለ الناس በሰዎች ላይ ያ እንዲታወርባቸው كتاش على يا نو إن عمر بن الخطاب رسول أدرجوا هنا رجعوا بس هنا التوحيد كان لا شو كوكوتو من الكترون فقلت وما ترجون منه قال كانت السماء إذا حبست عليهم برزوه بسريره نجي سوش زناب سيكوارة باشو يعني بعد قبل يتشكموا تسكرينون يا وتتنبر هيدوش فيمطرون يعني بزيام زنابن يلمنوا بثنا يعني زناب يلا كسب بثنا بزي يلمن قلت من كنتم تظنون الرجل يا سومان بلا شوف تعملون نبر يهبا على عسكرين ولا يلا قال رجل يقال له دانيال يعني ما دانيال اللي بارسونار فقلت منذ كم وجدتموه مات يعني نقرنا قال ابن كثير لك اللي هو قلت ابن كثير وهذا اسناد صحيح الى ابي العاليه ابن كثير قال زي يك اسك أبو العالية درس صحيح ولا سر جنابنا أبو العالية من كبار التابعين ولكن إن كان تاريخ وفاته يرنا كرم لا تقريه ابن تيمية لكن له جلس أوطان ابن تيمية مجموع الفتاوى عليه لكن له الجواب الصحيح لمن بدل دين المسيح بالمسافة شولايه تاريخ جلس أوطان وقال شيخ الإسلام ابن تيمية رحمه الله تعالى ولما ظهر قبر دانيال بتستر كتب فيه أبو موسى إلى عمر بن الخطاب رضي الله عنه فكتب إليه عمر إذا كان بالنهار فاحفروا يعني فاحفر 13 قبرا ثم ادفنه بالليل في واحد منها وعفر قبره لئلا يفتتن الناس به يدي مثلا أنه قدمت من كام سلف وتشولو تاريخ تفكرين عنده هنا قال صوته በቃሽ አይ እኔ ከዒሳ በፊት አልመሰለኝ ለነሱ ማለት መሰለኝ መጠየቅ ይቻላል ይላል ይቻላል እሺ እንትን ያጎቴ ልጅ ናት እና ባሏ ወታደር ነው እና 4 ዓመት አልፎታል እና የሙት ይዳን አይታወቅም አሁን እሷ በህይወትም ሊኖር ይችላል አይኖርም ይችላል እንዴት ነው ኒካህ አላት የላትም እሷ ማግባት ትችላለች ወይ ያው አልተፈታችም ምን ማለችም ግን ይሞት ይዳንም ይደም ድምጾም አይሰማው ግን አንዲት አለ ታስሯል ምናምን ይባላል አንዴ የለም ይባላል እርግጠኛ አልሆነችም እሷ መኖር አለመኖር አረጋግጥ ከቤተሰብ የለም ካሏት የሚያውቁ ሰዎች ተጠይቀው የለም ካሉ ይሄን ያክል ሁሉ ዓመት ከቆየ ሸሪዓ ፍርድ ቤት በመሄድ ኒካህን ታስወርድ ሸሪዓ ፍርድ ቤት ሄዳ ኒካህን አስወርዳ ከዚያ በኋላ ታገባለች በዑመር ብን አልኸጣብ ዘመን ይሄ ተከስቷል አንዲት ሴት ወደ ዑመር ብን አልኸጣብ ጋር መጣች يا أمير المؤمنين أنت ملان باري هوي اختفى عني زوجي لمدة 3 سنوات بالي كأني لسوست عمتات ياكل تصورني عليك كتف انتظرته وما جاء إلي
ጠበቅኩት ወደ እኔ ሊመጣም አልቻለም ማለት ነው። እኔ ደግሞ ልክ እንደማንኛውም ሰው ያለበት ሁሉ ነገር አለብኝ አለች። ያ ማለት ነው እና ስለዚህ እኔ መጥፎ ነገር ላይ መውደቅም አልፈልግም። ስለዚህ የእርሱን ኒካህ አውርድልኝና ማግባት ፈልጋለሁ። እሺ መጣ። ከዚያ ከመጣ በኋላ ዑመር ጋር ለሽምግልና መጡ። ማን መጡ? አዲሱ ባሏ፣ የድሮ ባሏ፣ ሴትዮዋ መጡ። ዑመር ሆይ አለች፣ ያን ታሪክ ታውቃለህ? እንዲህ ተከስቶ አሁን የመጀመሪያ ባሌ መጥቶ ሚስቴ ነች ብሎ መጣ። ምን እናድርግ አለችው። ዑመር ረዲየላሁ ዐንሁ ምርጫ አስቀመጠለት። ለዛ ለመጀመሪያው ወደ ሚስትህ መመለስ ከፈለክ ሁለተኛ ሲያገባት ሰውየው ያወጣውን ወጭ መልስለታል። አይ ወደ ሚስቴ መመለስ አልፈልግም ካልክ ደግሞ አንቺ ባልና ሚስት እናንተ ለዚያ ለመጀመሪያው ባልሽ ያወጣውን ወጭ መልስለት አላቸው። አሁንማ የሰው ከሆነች በቃ የሰው ነች፣ መጀመሪያ ያወጣሁትን ትስተኛለህ። ያተመለሰለት ይሄ ነው። እሺ ወላሂ እሷም ይፈርታ ነው እንትን ያለችው ገብቷት፣ እሷም እንደዚህ ያስባ ነው ሊመጣ ይችላል የሚለውን ሐሳብ አስባ እዛ ነገር። እሺ እኔ የምልህ እስቲም ባዝ ሞሮኮ ባዝ ምናምን የሚባሉ እንትኖች እንዴት ነው ከሸሪዓ አንፃር ይፈቀዳል ወይ? እስቲም ባዝ ሞሮኮ ምናምን፣ ሞሮኮ ማለት ያው ሌላ ሰው ነው የሚያጥበው ምናምን ሌላ ሰው ላ ሰውነታቸውን ክፍል ሌላ ሰው ከባለሽ ውጭ ሌላ እንትን ሌላ ይገባል። እሺ መጨረሻ ጥያቄ። አይ አንተ ስለ ጁማዓ ትናንትና ነው ምናምን ጠይቄ ነበረ። ሁለት ሰውና ከዛ በላይ ጀማዓ በላይ ነበርና ሁለቱ ሰው ሲሰግድ ጁማዓ ሰላት ነው ያልኩት እና ኹጥባ ግዴታ ነው። እንዲሁ ደግሞ ሴቶች ጀማዓ የሆኑ ሴቶች ጁማዓን መስገድ ይችላሉ ወይ በራሳቸው? ያላቸው ሴቶች በሴቶች ላይ ግዴታ አይደለም፣ ዋጅብ አይደለም በእነሱ ላይ። እሺ ጁማዓ ለመስገድ ስንት ሰው መሟላት አለበት? አንዳንድ ሰው 40 ሰው ይላሉ። ስተት ነው። ሁለትና ከዚያ በላይ ከሆኑ በቂ ነው። አንደኛው አዛን ያደርጋል፣ ሌላኛው ደግሞ ኹጥባ ያደርጋል። እዚያ ጓደኛ ተቀምጦ ኹጥባ ታደርጋል። አልሐምዱሊላህ الذي خلق السماوات والأرض وجعل الظلمات والنور ثم الذين كفروا بربهم يعدلون والصلاة والسلام على أشرف الأنبياء والمرسلين. شو عندي ብቻ ህፃናት ልጆች ሲያከትሙ ማለት ነው እንደማበረታቻ አንድ ጁስ ሲደርስ የሆነ ነገር እንደ ድግስ የሆነ ነገር ማድረግ አይቻልም ተብዬ ነበርና እንዴት ይታያል? ማለት እንደማበረታቻ ከሆነ ችግር የለውም። እዚህ ጋር ምንድነው የተደነገገ መሽሩዕ ነው ብለው አስበው ከሆነ ይሄ መሽሩዕ አይደለም፣ አልተደነገገም። በቁርአን በሐዲስም ላይ ሰዎች ባከተሙ ጊዜ ይሄን አድርጎ የሚል የለም። ነገር ግን ኢዛ ካነ ምን ባብ ሽክር ኒዓም ጸጋን ለማመስገን ከሆነ የተዋለላቸውን ጸጋ አላህ ቁርአን ስላሳውቀላቸው ልጃቸውን አላህ ለማመስገን ልክ እንደው ያ ልጅ እንዲበረታታ ታስቦበት ከሆነ ችግር የለም። እሺ ጨርሻለሁ። ጀዛከላህ ኸይር። እሺ ሰላም አለይኩም። እባካችሁ በውስጥ ጻፉልኝ የዩሱፍ አካውንት ወይም ደግሞ የሱ ቁጥር ያላችሁ ካላችሁ እባካችሁ በውስጥ መስመር ጻፉልኝ ኢንሻአላህ። ሁሱ ጀዛከላሁ ኸይረን ሽኩራን። Halo.
እሺ ሰላም አለይኩም ዙ ወአለይኩም ሰላም። እኔ በጣም ደስ ብሎኛል። እንግዲህ አላህ ብርሃንን አላህ ይክፈተው። እኔ በጣም ይገርማል። በጣም ረጅም ጊዜ ነው መከታተል የጀመርኩት። እድለኛ በመሆኔ በጣም ተመችቶኛል። አንተን እድሜን አላህ ያርዝመው። አላህ ቀልብን ሙሉ ያድርገው። ሁሉም አዋራውን እያራገፈ ነው። እኔ በጣም ልገልጸው በማልችልበት ሁኔታ ነው ያለኸው። አልሐምዱሊላህ ይሄን አለ። ነገር ግን አንድ ሶስት ጥያቄዎች አሉኝ። ምንድነው ሶስት ጥያቄ? አንደኛ ምንድነው ልክ ዙሁር ላይ የሰላት እየሰገደ ወይንም ውጭ ላይ መስጊድ ውስጥ ሳይሆን የሆነች ነገር ጫማ ምልክት ትደረጋለች፣ እንዴት ይታያል እሱ? ኦኬ ሰውየው እየሰገደ ከፊት ለፊት የሚያደርገው ነው። እሱን ማድረግ ሱና ነው። አንዳንድ ዑለሞች እንዳውም ዋጅብ ነው ሁሉ ይላሉ። በተለይ ሰው የሚተላለፍበት ቦታ ላይ የሚሰግድ ከሆነ ሰው ከፊቱ እንዳይቆርጡበት ሶላት እና ሱትራ ማድረግ ሱና ነው እና ጫማ ይሆናል ማለት ነው። ሰውየው ከእንትና ከሱጁድ የምትወርድበት መካከል እንዳያልፍ ምልክት ነው የሚያስፈልገው። ከፍ ያለ ነገር ቢሆን መልካም፣ እንዲህ ወንበር ምናምን ሌላ ነገራቶች። ያ ካልሆነ ነገር ጫማም ቢሆን በዚያ ባለው ነገር ማድረግ ይቻላል። ያ ብዙ ጊዜ ብዙ ጫማ ነው እንጂ ሌላ ነገር የለም። እሺ ሁለተኛው ጥያቄ ደግሞ እርድ ላይ አረፋ እርድ ላይ አጋጣሚ ሰራተኛ አታቶ ሌላ ሰራተኛ ተቃራኒ የሆነ ሰራተኛ መጥቶ ነበርና እርድ ላይ ሲታረድ ቢላዋ በራሳችን ነበር፣ ግን ልክ ቢላዋ እምቢ ሲላቸው እርዱ በራሳችን ቢላዋ ነው እና በዛኛው ደግሞ ቀሪውን ደግሞ ሲከፋፍሉ በራሳቸው ተከፋፈሉ። እንዴት ይታያል ማለት እንትኑ እርዱ የማን ነው? እርዱ ያው ለአረፋ ነው የታረደው እኮ የግለሰቡ ግለሰብ ነው እና ሰራተኛ አልነበረም። ክርስቲያን ወንድሞቻችን ነበሩ። እርዱን አረጥላቸው፣ ግን ቢላዋ ደግሞ በእነሱ መጨረሻ ላይ ሲከፋፍሉ በእነሱ ሆነ። ችግር የለም። እርዱን ዋና አንተ ነህ ያረድከው አይደለ? ከዚያ በኋላ ያን ደግሞ ጎረቤቶች ክርስቲያኖች አሉ እንዲከፋፈሉ ሰጣቸው። ራሳቸው ቆራርጦ በራሳቸው ቢላ አሰሩ። ይሄ ነው። ችግር የለም። መርሐባ። ሶስተኛው ጥያቄ ደግሞ ልብስ ነበረ። ቢጫ ልብስ መልበስ እንዴት ይታያል? ቢጫ ልብስ መልበስ የሚለውን በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም የተጠላ እንደሆነ ገልጸዋል። ነገር ግን شيخ الإسلام ابن تيمية رحمه الله تعالى اقتضاء الصراط المستقيم على فتح الجاهلين من مزافاتቸው ላይ ሌሎችም ልክ እንዲሁ እንዳብራሩት ከእምነት ጋር ትስስር ያለው የልብስ አይነት እንደሆነ ተገልጿል። ማንኛውም ቢጫ ሳይሆን አይታችሁ ከሆነ ክርስቲያኖች ወይንም ሂንዱይዝሞች፣ ቡድሂዝሞች ምናምን ቢጫ ከለር ይለብሳሉ አይደል? መነኩሴዎች የዚህ አይነቱን ለማለት ነው። የእምነታቸው መገለጫ ነው። ያንን እነዚህ አካሎችን መመሳሰል ከሚለው አንፃር ነብዩ ሰለላሁ ዐለይሂ ወሰለም ከልክለው እንጂ ማንኛውንም ቢጫ አይደለም። ይሄ ኳስ ተጫዋች ነው የምለብሳቸው ቢጫዎች አሉ ነገር አይገናኝም። ያም ራሱ ቢሆን ያለው ዑለሞች ሌላ ቅልቅል ካለው ከዚያ ጋር የሚያመሳስለው ነገር አይደለም ብለዋል። እና እንዳጠቃላይ ያንን የእምነት መገለጫ የሆኑ ቢጫ አይነት ለማለት እንጂ ማንኛውንም ቢጫ አይደለም። ኸይር እና እንደዚህ ተጨማሪ ነገር የማደርገው የአንድ ወንድሞቻችን እንግዲህ ጎረቤት አሉ። ቡና አብሮ ተቀላቅሎ መጠጣት እንዴት ይታያል? አራስ ናት ይዘን ልንሄድ ነበር። አራስ ናት ሄደን ልንጠይቃት ፈልገን ነበረ እና ቡና ይዘን ልንሄድ ነበረ እና በዚህ መልኩ እንዴት ይታያል? ክርስቲያን ናቸው? ክርስቲያን ነች። ይቻላል፣ ችግር የለውም። ክርስቲያን ጎረቤቶች ካሉ ለእነርሱ ቡና ሰርታችሁ ምግብ ሰርታችሁ አራስ ከሆኑ መንከባከብ ትችላላችሁ፣ ችግር የለውም። ነገር ግን ያን ህፃን ልጅ ክርስትና ለማስነሳት በሚል ፕሮግራም ላይ መገኘት አይቻልም። ከዚያ ውጭ ግን ወልዳ ህፃን ልጅ ከሆነ ያን ልጅ የምትንከባከብበት ነገር ብትሰጧት፣ ብታግዟት፣ ከጎኗ ብትሆኑ ችግር የለም። ከእምነት ጋር የሚገናኝ ተግባር በሆነ ነገር ላይ ግን መሳተፍ አይቻልም። ያንን ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል።
ልጆችን ክርስትና እንደሚያስነሷቸውና እንደሚያከፍሯቸው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ። ማንም የሚወለድ ህፃን የለም በእስልምና ላይ ሆኖ የሚወለድ ቢሆን እንጂ አሉ። ነገር ግን ወላጆቻቸው ወደ ክርስትናም ወደ አይሁድነትም ወዳሉበት እምነት ይቀይሯቸዋል። በዚህ ነገር ላይ መሳተፍ አይቻልም። አላህ በቁርአን ላይ ልጆቻቸውን እምነታቸውን አትቀይሩባቸው እያለ ከልክሏቸዋል። እነዚህ ወላጆች فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله ذلك الدين القيم ولكن أكثر الناس لا يعلمون. فأقم وجهك للدين حنيفا ፊትህን ለቀጥተኛው ሃይማኖት ለእስልምና ብቻ አዙራ فطرة الله التي فطر الناس عليها። ይህ እስልምና ሃይማኖት እኔ አምላካችሁ አላህ ሰውን ስፈጥር የፈጠርኩባችሁ ሃይማኖት ሲሆን አለ لا تبديل لخلق الله አቀጥሎ የአላህን ፍጥረት እምነታቸውን መቀየር አይቻልም። አትቀይሩባቸው እንደፈጠርኳቸው ተዋቸዋል። ذلك الدين القيم ይህ ነው ቀጥተኛው ሃይማኖት ولكن أكثر الناس لا يعلمون ነገር ግን አብዛኛው ሰዎች ይሄን አያውቁም። እሺ በቃ እሱ እንግዲህ በአንተ ላይ ያለውን ነገር እንግዲህ በጣም ደስ የሚል አወራረድ ነው ያለው። አላህ ይጨምርልህ። በምንፈልገው መልኩ እስከዛሬ ድረስ ስከታተል የነበረው ምንም ነገር እድለኛ ያልሆንኩ ነበር። እድለኛ በመሆኔ በጣም ደስ ብሎኛል። አላህ ይጨምርልህ። አንዳንዴ መነጽር ስታደርገው በጣም ነው ደስ የሚለኝ። ምክንያቱም ያውላ ምንም መውለቅ የለበትም እላለሁ። የብርሃን ብዙ ነገሮችን ይከላከላልና የሚከላከልልህ አላህም አለ። አላህ ይጨምርልህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ السلام عليكم. وعليكم السلام. እሺ ቀጥሉ። السلام عليكم. وعليكم السلام. وعليكم السلام. እንዴት ነው እሱ? ሰላም ነው አልሐምዱሊላህ። ጥያቄ ያለ ቀጥል፣ ከሌላችሁ እንውረድና ሌሎች። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ጥያቄ ነበረኝ እና አንድ ጥያቄ ነበረኝ። እሺ ይቅርታ፣ እኔ ልቅደም ወንድሜ። እና ጥያቄ ያኔ የኔ ሚስት ነበረችና ባልና ሚስት ቆይ አባና እማ ቢባባል እንዴት ነው የሚታየው? ያኔ ይቻላል። ባልና ሚስት አባ እማ ቢባባሉ ችግር የለም። ይቻላል። ፍቅራቸውን ለመግለጽ ይችላል። ሰላም አለይኩም። አመሰግናለሁ። መርሐባ። ወአለይኩም ሰላም። ጥያቄ ነበረኝና አንድ ጓደኛዬ ነበረችና ከዛ ባሏ ጋር አንዴ ተፋተው ከዛ ተመላለሱ ማለት ነው። ከዛ ተመላልሰው አሁን ላይ 3 ፈትቼሻለሁ አላት። አሁን ሁለተኛ ማለት ነው። ኒካው እንዴት ይታያል ለማለት ያክል። መጀመሪያ የተፋቱት አንድ ጊዜ ነው? መጀመሪያ አንድ ጊዜ በሸሪዓ ፍርድ ቤት አንድ አውርጃለሁ ብሎ ከዛ ተመላልሰው ሳለ ከዛ አሁን ደግሞ ሶስቱንም ፈትቼሻለሁ ብሎ አላት ማለት ነው። እሺ 3 ጊዜ ፈትቼሻለሁ የሚለው ቃል አንድ ኒካ ነው የሚያወርደው። ምክንያቱም በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ይህ ጥያቄ ተጠይቆ ነበር። جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إني طلقت امرأتي 3 فهل لي رجعة؟ فقال له النبي صلى الله عليه وسلم نعم رجعها فإنها طلقة واحدة. አንድ ሰው ወደ ነብያችን ሰለላሁ ዐለይሂ ወሰለም ጋር በመምጣት ጠየቃቸው። አንተ የአላህ መልእክተኛ ሆይ እኔ ሚስቴን 3 ጊዜ ፈትቻት ነበር በአንድ ቃል እና የመመለስ እድል አለኝ አላቸው። አዎ መልሳት፣ ይህ ቃል አንድ ፍቺ ብቻ ነው እና የሚያስይዘው አለ። እና ስለዚህ 2 ኒካ ነው ያወረደው። የመጀመሪያውና የሁለተኛው አንድ ኒካ አላቸው ማለት ነው። አዋ
ሀዋው ጥያቄ አለ ቀጥል። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። እኔ ልቅደም አንድ ጥያቄ ነች። ኢትዮጵያ ትቅደም። እሺ ጥያቄ አለን ቀጥል። ቤት ውስጥ ሰውን ማለት ነው እና ቁምጣ ነው የምለብሰው ሁሌ እና በቁምጣ መስገድ እንዴት ይታያል? ይበቃል? እስከ ጉልበት ባለው ማለት ነው። لا كقولበት በታች ነብያችን ሰለላሁ ዐለይሂ ወሰለም لباس المؤمن الى نصف الساق ሶላት መስገድ ከጉልበት በላይ በሆነ ልብስ አይቻልም። ከጉልበት በታች መሆን አለበት ሶላት መስገድ። يا سلام. ኢትዮጵያ ትቅደም። ኢትዮጵያ ትቅደም። ኢትዮጵያ ከሁሉም በላይ ከፍ ብላ ትታይ ደስ ይላል። ከፍ ብላ ትታይ ሁሉ ነገር ያድግ ደስ ይላል። ያ ኢትዮጵያ አንተ የታሪክ የባለ ታሪክ ሀገር ነች። እንቲ ኢትዮጵያን ከምን በላይ የምኮራባት ልክ ነብያችን ሰለላሁ ዐለይሂ ወሰለም ነብይ ተደርገው በተላኩ ጊዜ ሀገሪቷ መንግስት እስልምናን የመጀመሪያ ከተቀበሉ መንግስታቶች የኢትዮጵያ መንግስት ነው። ያ ሰላም ነጃሺ በነብዩ ሰለላሁ ዐለይሂ ወሰለም ላይ የተወረደውን ቃል በሰማ ጊዜ አለቀሰ። እንዳለቀሰ አላህ በቁርአን ላይ ስለ ኢትዮጵያውያን ጽፏል እኮ። ስለ ኢትዮጵያውያን ቃል አውርዷል አላህ። ታውቃላችሁ? ወላሂ በርካታ ሙፈሲሮች ይህ የወረደው ስለ ኢትዮጵያውያን ነው ብለው የተናገሩት አናቅጾች ነፋሉ በቁርአን ላይ። ይሄ ታዲያ ለኢትዮጵያውያን ትልቅ ኩራት አይደል? እንደጀመው ወላሂ ትልቅ ኩራት ነው። ነጃሺ በሰማ ጊዜ ያኔ በካ አለቀሰ። ከእርሱ ጋር ያሉ ቀሳውስቶችና መነኩሴዎችም አልቀሰዋል ብሎ አላህ በቁርአን ላይ ቀሳውስት መነኩሴ ብሎ ስማቸውን ጠርቶ ወዲያው እነዛ ቀሳውስትና መነኩሴዎች የኢትዮጵያውያን ከንጉሱ ጋር እስልምና እንደተቀበሉ በቁርአን ላይ ተጽፏል። لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبانا وأنهم لا يستكبرون وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق يقولون ربنا آمنا فاكتبنا مع الشاهدين وما لنا لا نؤمن بالله وما جاءنا من الحق ونطمع أن يدخلنا ربنا مع القوم الصالحين فأثابهم الله بما قالوا جنات تجري من تحتها الأنهار وذلك جزاء المحسنين إلى ياشو يه يتنقر سلمان نو قال المفسرون إنها نزلت في النجاشي ومن معه من القساوسة والرهبان يا يهنا تورى بوليتيكا تقبا ኢትዮጵያ የምትባል ሀገር በሚል ጊዜ ተመሳሳይ አንተ ፖለቲካ እያስገባች ያለው እንደናንተ ናቸው። እሺ ኢትዮጵያ በነብያችን ሰለላሁ ዐለይሂ ወሰለም የተወደሰች ሀገር ነች። ይሄ ቁርአን አንቀጽ የወረደው ስለዚያ ነው። የዛኔ ሀበሻ ልትባል ትችላለች። ዛሬ ኢትዮጵያ ነገር ሌላ ስም ሊሰጧት ይችላል። በየጊዜው የሚሰየም ስም እሷን ማንነቷን አይቀይራት። የዛኔ ሀበሻ ልትባል ትችላለች። አው ሐዲሱ ላይ ሲመጣ ጊዜ ኢትዮጵያ የሚል ቃል አታገኝም። ሀበሻ ብሎ አስቀምጦታል። ነገር ግን እነዚህ ሱሐቦች የመጡት የት ነው? እነዚህ ሱሐቦች በነበሩ ጊዜ ነጃሽ የተባለው ንጉስ የት ነበር? ኢትዮጵያ ላይ ዛሬ ኢትዮጵያ ብለን በምንጠራት ላይ ነው። ይህ ስለ ኢትዮጵያ የተነገሩ የቁርአን አናቅጾችንና ሐዲሶችን ልንኮራባቸውና ልንደሰትባቸው ይገባል። ይሄ ነው። እሺ ቁርአን ላይ እየተናገረው አለ። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እየተናገሩት አለ። ስለ የትኛው ሀገር ነው ከተባለ ዛሬ ኢትዮጵያ ብለን ስለምንጠራት ነው። ዛሬ ኢትዮጵያ ተብላ ስለምትጠራ ሀገር ነው። የሆነ ጊዜ ላይ አቢሲኒያ ልትባል ትችላለች። እንደውም አንድ ሐዲስ ላይ አቢሲኒያ የሚል ቃል ሁሉ መጥቷል። አቢሲኒያ የሚል አለ። ሐበሻ ተብሎ ይጠራል። ያ ነው ሱራ ንገረን ሱረቱል ማኢዳ ላይ ይገኛል። ذلك بأن منهم قسيسين ورهبانا ይላል። ከእነርሱ መካከል ቀሳውስቶችና መነኩሴዎች በመኖራቸው ምክንያት አለ። وأنهم لا يستكبرون አለ። እነርሱ አይኮሩም ነበር አለ። ከምንድን ነው ያልኮሩት? እውነትን ከመቀበል አይኮሩም ነው። ከአዘድ ኩራት ከተባለ አዲስ ልብስ መልበስ ምናምን ሳይሆን
ኩራት ብሎ ማለት ከእርሱ ዘንድ ለእውነት አለማጎብደድ ነው፣ ለእውነት አለመገዛት ነው። ሲገልጻቸው ምን አለ አላህ ሱብሓነሁ ወተዓላ ላ የስተክቢሩን አልኮሩም ነበር አለ። ምክንያቱም ታስታውስ ከሆነ ነጃሺ እና ከእርሱ ጋር ያሉ ቀሳውስቶች ቁርአን በተነበበላቸው ጊዜ እጅ ነበር የሰጡት። ወአነሁም ላ የስተክቢሩን እነርሱ አይኮሩም ነበር አለ። ከዚያስ ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል ወደ መልእክተኛ ያወረድኩትን ቃል በሰሙ ጊዜ አለ ተራ አዕዩነሁም አይናቸውን ታያቸዋለህ አለ ተፊዱ ሚነ ደምዕ ሚማ ዐረፉ ሚነል ሐቅ ካወቁት እውነት የተነሳ አይናቸው እንባን ስታነባም ትመለከታላችሁ አለ። ልክ ጃዕፈር ብን አቢ ጣሊብ ነቢ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ሱራ መርየምን ቁርአን ባነበበለት ጊዜ ለንጉሱና ከእርሱ ጋር ያሉት ቀሳውስትና መነኩሴዎች ማልቀሳቸውን እየገለጸ አላህ ሱብሓነሁ ወተዓላ አልቅሰዋል። ከዚያ ነጃሺ ምን ብሎ መሰከረ? هذا الكلام وكلام النبي موسى يخرج من مشكاة واحدة ይህ አሁን የሰማሁት ቃል ቁርአንና ለሙሴ ተሰጥቶት የነበረው ቃል ከአንድ ምንጭ የተቀዳ የሆነ ቃል እንጂ በፍጹም የሚለያይ አይደለም ማለት። በሌላ ጊዜ ችግር ሊፈጥሩ እና አምር ብን አልዓስ ሰልሟል እንጂ ከዛ በኋላ ታላቅ ሱሐባ ነው። የዛኔ ነገር ሊያቀራቅር ተልኮ ነበር ከመካ ንጉሶች። እዛው ነው እስልምና ተቀብሎ የመጣ የሚገርማችሁ አምር ብን አልዓስ ታላቅ ሱሐባ ሆነ። ከዚያ በኋላ ሙስና ይዞ የመጣው ምናምን ለነጃሺ ማለት ነው። እኔ ሙስናን አልቀበልም ዘኪድ እነዚህን ሰዎች ለማንም ማሳለፍ ያልሰጣቸውም ብሎ የተናገረው ነጃሺ ነበረ። የዛኔ ያልሳካ ሲላቸው ሙስናቸው ምን እንትን ብለው ነበር መሰላቸው? ስለ ኢየሱስ የተለየ አመለካከት አላቸው እነዚህ ሙስሊሞች ምናምን ብለው ሊያጣሏቸው ፈልገው ነበር። ነጃሺ ጠራቸው ሰሃቦችን። ማታ ተቁሉነ ፊል መሲህ ስለ ክርስቶስ ምን ትላላችሁ አላቸው። ነቁሉ ፊህ ኢነሁ ዐብዱላሂ ወረሱሉሁ ወአነሁ ነቢዩ ወአነሁ ከዛ ያለውን የእስልምናን አመለካከት ነገሩት። ወዲያው ነጃሺ ሁለት እንጨቶችን ከመሬት አነሳና እኩል አደረጋቸው። መሲሁ ያስተማረው ትምህርትና አሁን ያስተማራችሁኝ የነገራችሁኝ ንግግር ስለርሱ ልክ እንደነዚህ እኩል ነው፣ የሚለያይ ቃል እንኳን አይደለም አላቸው። አያችሁ አይደል? ስለዚህ ነጃሺ ምንድነው የመሲሁን ትክክለኛ መንገድ ሲከተሉ ከነበሩ መካከል አካል ነበር እንጂ እንደዚህ አምላክ ነው ብለው ከሚያምኑት ምናምን አይደለም። ያ ለዚህ ነው የቁርአን ትምህርት ሲገለጽለት አሁን የነገራችሁኝና ልክ መሲሁ ያስተማረው ትምህርት የዚህን ያክል እኩል ነው የሚለያይም አይደለም ከቶ ብሎ ተናገረ እና ይሄ ነው። እሺ ከላይ ሊና ሰላም አለይኩም ሊና ይሰማሻል? ሊና ሰላም አለይኩም እሱ ወአለይኩም ሰላም። አንዴ እሷ ሻራማ ያስፈልጋል ስላለች እናስቀድማት። ወንድም ትጠይቃለህ። መርሐባ ሊና አለሽ? ይሰማሻል? እሺ ቁጥር ወይ ጻፊና እንደገና አስገቡሽ ሚውት አድርገሽ ከሆነ። እሺ ጥያቄ ምንድን ነው? እስከዛ ጠይቅ። እሺ ቢስሚላህ። በመጀመሪያ ዑዘር ቢልጀህል በሚባለው ጉዳይ ነበር ጥያቄ። በሽርከል አክበር ወይም በትላልቅ በኩፍር ምናምን ዑዘር ቢልጀህል አለ የለም? እሺ በትላልቅ ሽርኮች ላይ ዑዘር ቢልጀህል አለ የለም? ዑዘር ቢልጀህል ثابت في الكتاب والسنة በቁርአን በሐዲስ ላይ የጸደቀ ነው። ሰዎች ባለማወቃቸው ዑዘር መሰጠታቸው ማለት ነው። ምክንያት መሰጠታቸው እሱ ያለ ነው። እዚህ ቦታ ላይ እንደ ሰዎች ማንነት ይወስነዋል። ታላላቅ ሽርክ በሆኑ ነገራት ላይ የሚለው ራሱ ያ ጉዳይ ተገልጾለት ከሆነ ምንም ዑዝር የለውም። ያ ሰው አብራርቶለት ተገልጾለት እዚያ ላይ ቢወድቅ፣ የማያውቅ ከሆነ ግን ምንም የማያውቅ ገጠር የሚኖር ሰው አለ። ምንም አይነት ትምህርት ያልደረሰው ሽርክ መሆኑን አያውቅም። ያስተማረውም የለም፣ ሕጃም አልቆመበትም፣ አልደረሰውም። ይሄ ሰው ዑዝር አለ። ሊና ይሰማሻል? እሺ እንቀጥል። አላህ ይሰማሻል? እሺ ሰላም ነው? ደህና ነሽ? አዎ ሰማን። ኔትወርክ ብዙ የለም። እሺ ችግር የለውም። እሺ እኔ ሻዳ ፈልጌ ነው። እሺ እስልምና መቀበል ፈልገሽ ነው? አዎ የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሀዱ አሽሀዱ አላ
الله إله إله إلا الله إلا الله إلا الله وأشهد أشهد أن محمدا أن محمدا رسول الله رسول الله ما شاء الله ከዚህ በኋላ ሙስሊሞች አለ አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ከተቀበለ በኋላ ሻወር እንዲወስድ ታዟል። በሶላት ራሱን ዝግጁ ያደርግ ዘንድ ከዚያም ንጹህ ልብስ በመልበስ ስለ ሶላት አሰጋገድ በመማር ሶላት መስገድን ይጀምራል ማለት ነው። ሌላው ነገር ሰውየው እስልምና ሲቀበል ያለፈ ኃጢአት ሁሉ ይማርለታል፣ ከኃጢአት ንጹህ ብሏል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። አላህ ሱብሓነሁ ወተዓላ በሱረቱል አንፋል ላይ ሲናገር ምን አለ? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፈ ይላል። ሙሐመድ ሆይ ለእነዚያ ለካዱት ሰዎች እንዲህ በላቸው ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸው ሁሉ ይማርላቸዋል ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። የማለት ሲሰልም ጊዜ ሰውየው ያለፈ ኃጢአቱ ሁሉ ይማራል ማለት ነው። በቀጣዩ ዓለም እስከ ሞት በኋላ ስላለው ህይወት ቃል ገብቷል ወይ አምላክ አላህ ሱብሓነሁ ወተዓላ ከተባለ አዎ፣ አላህ ሱብሓነሁ ወተዓላ ከሞት በኋላ ያለውን ህይወት ገነትን እንደሚያስገባን ቃል ይገባል እና ሲናገር ምን ይላል? إن الذين آمنوا وعملوا الصالحات خالدين فيها وعد الله حقا وهو العزيز الحكيم ይላል። እነዚያ በእኔ አምነው መልካምን የሰሩትን የገነትን ጸጋ አስገባቸዋለሁ በእርሷም ውስጥ ለዘላለም ዘወታሪዎች ናቸው እያለ ይናገራል። እሺ እህት ያው ከላይ ያለችው ቢንት ሙስሊም የምትለው ትታይሻለች ሊና? እሷን ፎሎ አድርጊያትና እስላማዊ ትምህርቶች የምትማሪበት ግሩፕ ታስገባሻለች። እሺ ስምሽ ማን ነበር? ሊና። እሺ መቀየር ካልፈለግሽ ችግር የለውም። መቀየር የምትፈልጊ ከሆነ ደግሞ እንቀይርልሻለን። የአንቺ ምርጫ ነው። እሺ በትክክለኛ ስሜ ሀዊ ነኝ። ሀዊ። እሺ በዛው ይጽና። ከፈለግ የማትፈልጊ ከሆነ የአንቺ ምርጫ ነው። ስሙ ችግር የለበትም። ይሄ ስም መቀየር የሚያስፈልገው አይደለም። እሺ አይ ቢንት ሙስሊም አውሪያትና ፎሎ አድርጊያት፣ በውስጥ አገኛት፣ አስተምራት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ሳዩ ኦን ቲቪ ነው ቪዲዮ። ኦኬ ሀቢብቲ፣ እኔ በውስጥ ጽፍልሻለሁኝ የሶላት አሰጋገድም ቁርአን ግሩፕ ማስገባሻለሁኝ። አውሪኝ። እሺ ማለት በቃ ማንም አልመጣልንም እንዳይሉ ማለት ነው። እና ይህ ያለ ነው። ነገር ግን እዚህ ቦታ ላይ الحكم على العمل በስራው ላይ መፍረድ ይሄ ኢቃመቱ الحجة ያስፈልገው። ለምሳሌ ሰዎች የሆነ ሰው ሄዶ ለቀብር ሲሰግድ ብታይ ምን ትላለህ? هذا العمل شرك የስራ ሽርክ ነው ትላለህ። ስለታቻል ወይንም عموم በሆነ ፍርድ ልክ እንዲሁ من يسجد لغير الله سبحانه وتعالى من يدعو غير الله سبحانه وتعالى فهو مشرك تلالا. الحكم على أما الحكم على الأعيان فلا بد من إقامة الحجة. هنا قل سبلا كده قل هي فرد ما ورد قديتها يعني سويه حال ما قال درسه طلع الرسول اللي درسه كهولا على قبل بشفر يقولوا كالله جل لا قلب التارات المسكت الكرسوج اللي عملكو መስራት ላይ የተዳፈረ ሰው ከሆነ ሑጃ ደርሶት ቀርቦለት ይሄ ሰውዬ خلاص ثابت عليه الحجة فيجوز لك أن تطلق عليه حكم الكفر يعني لأنه كافر. أما قبل إقامة الحجة فتحكم على فعله ولا تحكم على الفاعل إلا بعد إقامة الحجة. يقول هي سويه سراون حجة لا قرب لك الله بثني لذيذ هذا እንደዚህ ቢድዓ ሰዎች በጣም የተንሰራፉበት በገጠሩ ህዝብ ላይ
አይታችሁ ከሆነ እንዳለ በገጠሩ ህዝብ ትምህርት የተሸወደ ማን በሱፊዮችና በአሕባሾች ትምህርት የታሰረ ነበር የገጠሩ ማህበረሰብ እስካሁን ድረስ። ይህ ሁሉ ህዝብ ያኔ هؤلاء يعذرون بجهلهم ባለማወቃቸው የሚታለፉ ናቸው። إلا بعد إقامة الحجة حجة ከቆሙባቸው በኋላ ካልሆነ በስተቀር አያችሁ። لأن هؤلاء المبتدعة سيطروا على أهل البادية እዚያ በገጠሩ ማህበረሰብ ላይ በቃ ተቆጣጥረውታል። የገጠሩ ማህበረሰብ ምንም ያውቀው የለም። ሃይማኖትን በእነርሱ በኩል ሊሆን ይችላል ያገኘው። ዛኔ ከአላህ ውጭ መጣራትን እንደ ተውሂድ አድርጎ ነው የሚያየው። አላህ ከአርሽ በላይ አይደል የሚለውን እንደ ተውሂድ አድርጎ ነው የሚያየው የሰማው። ነገር ግን ያንን ሑጃ አቁመህበት ደርሶታ ያሻፈረኝ አልቀበልም ካለ هذا قد قامت عليه الحجة وتبينت له المحجة فيجوز لك أن تطلق عليه الكفر. ከዚሁ ጋር ተያይዞ የሚነሳው ከተማ ላይ ያለ ሰው ሁሉ ሁጃ ደርሶታልና በጥቅል ለነዚህ ሰዎች ዑድር ቢልጀህል አንሰጥም የሚሉ ሰዎች አሉ። እና ይሄ እንዴት ይችላል? ያ ሰውዬ መድረሱን እንዴት ማረጋገጥ እንችላለን? ከተማ ስላለ በሚለው ሂሳብ አይደለም። ከተማ ላይ ሆኖ ሶሻል ሚዲያን የማያውቅ ሰው ሊኖር ይችላል። እንዳ በከተማ የሚለውን ያሰብነው ሶሻል ሚዲያ በዚህ ጊዜ በጣም ተሰራጭቷልና ከተማው ባለ ህዝብ ዘንድ ተደራሽነት ኑሮታል ብለን ከሆነ ያልኖረ ሰው ሊኖር ይችላል። አያረላ ያንን ምንም የሚያውቅ ሊኖር ይችላል። እንዳ በአብዛኛው ሊኖር ይችላል። የገጠር እናት አባቶቻችን ይሄን ሞባይል ላይ ምን እንደሚከፈት ምን እንደሚባል ምናምን የሚሰሙ ላይኖራቸው ሁሉ ይችላል። ስልክ ሁሉ ላይኖራቸው ለዛ ሰዎች እንትን ማለት ተገቢ አይደለም። ሐላቸውን አታውቅም፣ ማንነታቸውን አላወቅም። ሄደን ይሄ ነገር ሲሰሩ ካየናቸው ወይም ደግሞ ይሰራሉ ብለን ካሰብን ዳዕዋ አድርገንላቸው ከተቃወሙና ያን አንቀበልም ካሉ ሆጃ ያቀርባቸውላቸው የዛኔው። ነገር ግን ያ ነገር ሳይቀርብላቸውና ሳይደርሳቸው ዝም ብሎ እንደው ከተማ ነው በሚኖረው በሚል ስም ካፊሮች ናቸው ማለት ተገቢ አይደለም። እንትን አዛን ምናምን መስፈርት አይሆንማ። ላ አይሆንም። አዛን ይሰማል ምናምን የሚሉ አሉ። ሁጃ ሊሆን አይችልም። ይኸው ምን አለ መሰለህ ሐታ እንዳው ቁርአንና ሐዲስን ቢሰሙ ራሱ ትርጉሙን ማወቅ አለባቸው ካረን በሚረዱት ቋንቋ ተነግሯቸው ይላሉ ዑለሞች ገብቷቸው ተረድተው አዛን ምን እንደሆነ ትርጉሙ ቢደርስ ብላ ያውቅ ይችላል። አላሁ አክበር ሲባል ይሰማል። አሽሀዱ አን ላ ኢላሀ ኢለላህ ሸሀዱ ቢያውቅ ራሱ ያንን አንዳንዴ የአዛኑ ብቻ ሁጃ ሊሆን አይችልም። ተፋሲሎቹን አይገልጽም እኮ አዛን እንኳን አይደልና ተፋሲሎቹን አይገልጽም። የአላህ ብቻ አምልኮ መስራት እንዳለብህ ይገልጻል። በእርግጥ ግን እነዚህ አምልኮ ስርዓቶቹ የትኞቹ ናቸው የሚለው እውቀት የለውም። ያ ሰው እስቲጋሳ ከዒባዳ አድርጎ ሊያይ ይችላል። ከሽርክ መሆኑን አያውቅም። ይሄ ሰው ከአላህ ሱብሓነሁ ወተዓላ መረዳት ግን ያንን ሁጃ ቆሞበት ተነግሮት አልቀበልም ካለ የዛኔ ነው። እሺ ጀዛከላሁ ኡስታዝ። ጨርሻለሁ። መርሐባ። እሺ ጥያቄ አለ? ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። ጥያቄ ያለኝ የሆነ ሰው ጠጥቶ ባለትዳር ሆኖ ጠጥቶ ዝና ከሰራ ይቅርታ ብለው ሚስቱ አብሮ መቀጠል ይችላሉ? እንደ ሸሪዓ እንዴት ይታያል? ይቅርታ ካለችው ይችላሉ። አስካሪ መጠጥ የሚጠጣ ሰው ከታላላቅ ወንጀሎች መካከል በአንድ ወንጀል ላይ እየወደቀ ነው። ይህን ሰውዬ ሚስት ዳዕዋ አድርጋለት ነግራው አስነግራው ከተስተካከለ ሰየው እምቢ ካለ ፍቺ መጠየቅ ትችላለች። ፍቺ ሊያስጠይቅ ይሆናል። ምክንያቱም ችግር እና ይቅር ካለችው እስከተባለ ይቅር ካለችው ኒካሁ ላይ የሚያመጣ ተጽዕኖ የለም። አይወርድም ኒካሁ ስለጠጣ። ኦኬ ችግር የለውም ማለት ነው። ለዚህ ነው ያንን ኒካሁን አያወርድም። ተውበት ካደረገና ወደ አላህ ሱብሓነሁ ወተዓላ ከተመለሰ ይቅር ካለችው መቀጠል ይችላሉ። ኒካሁን ያወርደዋል ወይ? በኒካሁ ላይ ዝም መስራት ከተባለ ኒካሁን አያወርድም። ኒካሁ ያወርዳል። እሺ አመሰግናለሁ። ጨርሻለሁ።
السلام عليكم. ወአለይኩም ሰላም ናችሁ ኡስታዝ? ሰላም። አልሐምዱሊላህ። ጥያቄ ነበረኝ። እሺ ተውሂድ በሶስት ይካፈላል የሚባለው ነገር እንዴት ነው? ያኔ ነቢያችን ሰለላሁ ዐለይሂ ወሰለም በሶስት አስማ ወሲፋት ኡሉሂያ፣ ተውሂድ ኡሉሂያ እና ሩቡቢያ ተብሎ እንዴት ነው ይህ ነገር እንዴት ነው ነቢያችን ዐለይሂ ሰላቱ ወሰላም በሶስት ከፍለውታል ወይ የሚለው ነገር ሁሌ ያኔ ጥያቄ ይሆንብኛል እና እሱን እንድታወራሩ ነው። እሺ እሱ መቀመጥ አለበት ብለህ ታስባለህ? በሶስት ተከፍለዋል የሚል ቃል ቁርአንና ሐዲስ ላይ እሱ መቀመጥ አለበት ብለህ ታምናለህ? እስቲ ድገሙት። ተውሂድ ለሶስት ይከፈላል የሚል ግዴታ መቀመጥ አለበት ብለህ ታምናለህ ወይ? ተከፍሎ ካየኸው ወይንም ደግሞ መከፈል አለበት መቀመጥ አለበት ቃል በቃል ብለህ ታምናለህ? እንደዛ መሆን አለበት? አዎ፣ ወይ በቁርአን ወይ ነብያችን ሰለላሁ ዐለይሂ ወሰለም ያንን ነገር አካፍለውት በሶስት ከፍለው ከሆነ መርሐባ። ግን አሁን ከፍለዋል የሚል ነገር አለ ወይ? እሺ እንደሱ ከሆነ ሹሩጡ ሰላት ስንት ናቸው? ሹሩጡ ሰላት የሰላት መስፈርቶች ትርጉሙንም አላወቅም። ሹሩጡ ሰላት ማለት ነው ማለት ነው። የሰላት መስፈርት ማለት ነው። ሹሩጡ ሰላት አይደለ? እሺ ሹሩጡ ሰላት ስንት ናቸው? እስከ 8 ናቸው። አይደለም ሹሩጡ ሰላት አይደለም ማለት ነው። ልንገርህ ችግር የለም 9 ናቸው። ሹሩጡ ሰላት 9 ናቸው የሚል በቁርአንና በሐዲስ ላይ አለ? እሱማ እስትንባ ማለት ፉቃሃዎቹን አራቱ መዝሀቦቹ ያኔ እስትንባጥ አድርገው ነው ሰለፎቹ ማለት ነው። ከቁርአንና ከሐዲስ መኖር አለበት ጌታ ከቁርአንና ከሐዲስ ወገንስ የለበት? ላ እሱን እኮ አራቱ መዝሀቦች ያኔ ሰለፎቹ እስትንባጥ አድርገው ነው እያልኩ ነው እኮ እኔ። አይደለም እኔ ከቁርአንና ከሐዲስ ውስጥ አለ ወይንስ የለም ነው። ቅድም ምን አልክ አንተ? የግዴታ ከቁርአንና ከሐዲስ መኖር አለበት አልክ። ሹሩጡ ሶላት ስንት እንደሆነም አታውቅም። እሺ ተው እሱን አለፍኩት። ከቁርአንና ከሐዲስ አለ ወይ የለም? እሺ አርካን ሶላት ስንት ናቸው? ያ ሰላም። አሁን የመጀመሪያውን ጥያቄ ለምን አትመልሱልኝም? ያኔ እኮ ጥያቄ በጥያቄ ሰው መጀመሪያ ላይ ተውሂድ በሶስት ይካፈላል ወይ ያልኳችሁ። አርካን ሶላት ስንት ናቸው? 17 ናቸው። አይደለም አርካኑ ሰላት 17 ሂድና ጫትን ቀር በእናንተ ቤት አራዳ ሆናችሁ ነው አይደል? አህባሽ ነው። ለዚያ ነው እንደዚህ ብላችሁ ነው የምትይዟቸው። በቃ አሁን التوحيد الربوبية والألوهية والأسماء والصفات የሚለው የግዴታ በቁርአንና በሐዲስ መኖር አለበት ይላሉ። እሺ በራሳችሁ ያዟቸው መልሳችሁ ሹሩጡ ሰላት ስንት ነው በሉት። 9 ይላችኋል አይደል? ከቁርአንና ከሐዲስ ግለጽልኝ። የለም ወፍ። አርካኑ ሶላት ስንት ነው? 14 ስንት እንደሆነ ማያውቁም 17 ነው አይደል? ችግር የለም 14 ከቁርአንና ከሐዲስ አምጣልኝ። ወፍ የለም። ያንን የሚቃወሙት ለምንድን ነው ተውሂድ በሶስት ይከፈላል የሚለውን? ሶስቱም ተውሂድ ላይ ዜሮ ስለሆኑ ነው። ተውሂድ الاسماء والصفات የአላህን ባህሪ ማስተባበል ላይ አንደኛ ናቸው። አላህ ከአርሽ በላይ የለም ምናምን ምናምን ምናምን። ተውሂድ الالوهية እነ እስቲጋሳ ምናምን ከአላህ ውጭ ለሌላ አካል አምልኮን ይሰራሉ። የለም ዜሮ ስለሆነ በዚያ ላይ ሶስቱ ተውሂድ አዲስ የተከፈለ ነው ይሏቸዋል። ተመልከቱ። አመጣጣችን በረብ ነው ነው ሁሉም የእምነት ባለቤት ሁላችሁ። ነገር ግን እዚህ ቦታ ላይ አሁን ተውሂድ الربوبية والألوهية والأسماء والصفات ዑለሞች እስቲንባጥ አድርገው ነው አለቀድም። እነዚህንም ዑለሞች እስቲንባጥ አድርገው ከዚያ ቀለል ባለ መልኩ እንድንገነዘባቸው አስቀምጧቸው ነው። አለ ወይ ከተባለ አዎ ተውሂድ الربوبية ማለት ነው። ኡሉሂያ ማለት ነው። الأسماء والصفات ማለት ነው። ተውሂድ الربوبية ማለት አላህ ሱብሓነሁ ወተዓላ ጌትነቱን የሚገልጸው የሆነ የተውሂድ ክፍሎች ናቸው። አላህ ሰማይ ምድርን እርሱ ብቻ እንደፈጠረ وأنه سبحانه وتعالى متفرد في ربوبيته እርሱ ፈጣሪ እንደሆነ እሱ አስገኝ እንደሆነ እሱ ህይወትን ለጋሽ እሱ ህይወትን የሚነሳ በዚህ ለጋሽ በዚህ በአከናዋኝነቱ በእነዚህ ሁሉ ብቸኛ መሆኑን የሚገልጽ ነው። ይሄን የተውሂድ ክፍል የሚናገር አለ የለም? ነፍ አለ በቁርአን ላይ አልሐምዱሊላህ ሱረቱል ፋቲሃ ላይ ታገኛላችሁ። ሶስቱንም የተውሂድ ክፍል አልሐምዱሊላህ ረቢል ዓለሚን ምስጋና ለዓለማቱ ጌታ ለአላህ ብቻ ይገባ ትላላችሁ። ጌትነቱን የሚገልጽ ማንኛውም
የቁርአን ምዕራፍ ተውሂድ ሩቡቢያ ይባላል። ተውሂድ አልኡሉሂያ ማለትስ ኢፍራዱላህ ሱብሓነሁ ወተዓላ ቢልዒባዳ አላህን በአምልኮ መነጠል ማለት ነው። ማንኛውም የቁርአን አንቀጽ ከሱረቱል ፋቲሃ እስከ ሱረቱን ናስ ድረስ አላህን በብቸኝነት ማምለክን የሚያዙ የተውሂድ ክፍሎች ሁሉ ተውሂድ አልኡሉሂያ ይባላሉ። አለ በቁርአን ላይ ተውሂድ አልአስማእ ወሲፋት ሶስተኛው ነው። ለአላህ ሱብሓነሁ ወተዓላ ስሞችና ባህሪያቶች እንዳሉት ኢትባት ማ አስበተሁ ላሁ ሊነፍሲሂ ፊ ኪታቢሂ ወማ አስበተ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ፊ ሱነቲሂ ሚን ገይሪ ተሕሪፍን ወሚን ገይሪ ተዕጢልን ወሚን ገይሪ ተሽቢህን ወሚን ገይሪ ተምሲል። ይሄ ልክ እንዲሁ አለ ወይ በቁርአን ላይ? አሁን ነፋለ አላህ ሱብሓነሁ ወተዓላ በቁርአን ላይ ስሞችና ባህሪያቶችን ገልጿል አይደለ? በእነዚያ ላይ አላህ ብቸኛነቱን ማመን ይሄ ተውሂድ አልአስማእ ወሲፋት ይባላል። እነሱ ምንድነው የሚፈልጉት? ሶስት የምትለው ቁጥር መገኘት አለባት ነው በቁርአን ላይ ሶስት ነብዩ ሰለላሁ ዐለይሂ ወሰለም ሶስት። እንደዚያ ከሆነ ሹርጡ ሶላት ስንት ናቸው? ዘጠኝ። የቱ ጋር ነው ዘጠኝ ነው የሚለው የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም? አላህስ በቁርአን ላይ ተናግሯል? ወፍ የለም። ዑለሞች ታዲያ እንዴት ነው ያናወቀው? ዑለሞች ከዚያ እስቲንባጥ አድርገውልን አውጥተውልን። አሁን እንደዚያ ነው። ይሄ ይፈርሳል አይደል? ይሄን ይመስላል። እሺ ያጋለቀት السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. زين دينا. الحمد لله. ጥያቄ ነበረኝ። ሴት ልጅ ራሷን መዳር ትችላለች? لا قال النبي صلى الله عليه وسلم لا تزوج المرأة نفسها ولا تزوج المرأة المرأة. ሴት ራሷን ክልና ወስዳ መዳር አትችልም። ሴትን መዳር አትችልም። ሴት ልጅ አንድ መረጋጋት ሴት ልጅ ቤተሰብ ጋር አንዴ ላውራ። ቤተሰብ ሴት ልጅ በእስልምና የተከበረች ነች። በቤተሰብ ዘንድ እንጂ የምትወሰደው የሚያገባት ሰውየው ከሜዳ ላይ ወስዶ በቃ አግብቼሻለሁ ብሎ አላ እንደዛ አይሆንም። ፈንኪሑሁነ ቢኢዝኒ አህሊሂን አለ። በቤተሰቦቻቸው ፈቃድ አግቧቸው አለ ነቢያችን ሰለላሁ ዐለይሂ ወሰለም። ምን አሉ? አዩማ እምረአቲን ነከሐት ቢገይሪ ወልይን ወሻሂደይን ፈኒካሑሃ ባጢል 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 አሉ። በሌላ ሐዲስ ላይ ላ ኒካሐ ኢላ ቢወልይን ወሻሂደይን ያሉ ኒካህ የለም በወልይና በሻሂዶች ቢሆን እንጂ አሉ። ስለዚህ በቤተሰብ እንጂ በራስ ምናምን እዚህ አይሆንም። እሺ ቤተሰብ ጋር ልኳል፣ ግን ቤተሰብ ጫት ምናምን ስለሚቅም ቤተሰብ ማንም የፈቀደ የለም እና በሸሪዓ ፍርድ ቤት ማሰር ይቻላል ምናምን አለኝ። ቤተሰብ ያለምንም ምክንያት ጫት ምናምን ስለሚቅም ነው ያልሽው? አዎ ቤተሰብ የጠላው በቃ ጫት ይቅማል እሱ አይሆንሽም ምናምን ያሉ ቤተሰብ ጋር 3-4 ሲሄድ ቤተሰብ ግን ምንም የተመቸው ነገር የለም። አይሆንም። ቤተሰብ ተሰሚነት ያለባቸው ጊዜ አለ። መቼ ከተባለ ያ ልጅ ሊያገባት የመጣው ሰው ከዲን አንጻር፣ ከማስተዳደር አንጻር፣ ከአኽላቅ አንጻር ባዶ ከሆነ ሶስት ካለበት ልጃችንን አይሆንም ካሉ ተሰሚነት አላቸው። አዎ 3-4 ጊዜ ልኳል ቤተሰብ ጋር፣ ግን ቤተሰብ ማንም ሊቀበል አይችልም። አንዴ መረጋጋት፣ አንዴ ማውራት ታዳምጪኛለሽ እስከጨርስ ጊዜ ስጭኝ። እሺ ሹክራን፣ ጊዜ ስለሰጠሽ አመሰግናለሁ። በሰጠሽ ጊዜ ላይ ጠልቀን ዳከፍ እስከጨርስ። قال النبي صلى الله عليه وسلم إذا جاءكم من ترضون دينه وخلقه فزوجوه إلا تفعلوه تكون فتنة في الأرض وفساد عريض. ነቢያችን ሰለላሁ ዐለይሂ ወሰለም ዲኑንና ስለ ምግባሩን የምትወዱለት ሰው ልጃችሁን ለትዳር ሊጠይቅ ከመጣ ዳሩት ይንሰዋል። ስለዚህ ቤተሰብ ዲንና ስነ ምግባር የለውም ይሄ ሰው ካሉ አንደረብ ካሉ መብት አላቸው። ምንም ምክንያት ሳይኖራቸውስ ማስተዳደር ይችላል። ዲን አለው፣ አኽላቅ አለው፣ ሱስ ምናምን የለበትም። ነገር ግን በተልካሻ ምክንያቶች ለምሳሌ እኔ አሁን እንድትጦሪን እንጂ የምንፈልገው እንድትአገቢ አይደለም እያለ እንደዚህ እንትን የሚል ከሆነ ይሄ አይቻልም፣ አይፈቀድም። እንዲህ ማለት አይችልም። የዛኔ ሸሪዓ ፍርድ ቤት ሄዳ መጋባት ይችላል። ከዚያ ውጭ ግን ይሄ ሰው ሱስ ካለበት ቤተሰቦች ያንን ነገር አይተው አንሰጥም ካሉ ተሰሚነት አላቸው እነሱ። እሺ እና እንደዛ ከሆነ ፍርድ ቤት ማሰር አይቻልም። እሺ ሰላም እሱ እና ቤት ሰላም ነው። ሰላም እንዴት ነህ? አልሐምዱሊላህ። አህባሾች ምንድነው እንዴት ነው የሚያምኑት?
ወይ መች ነው የጀመሩት? ያላቀኝ ቅርብ ጊዜ ነው አህባሽ ምናምን ሲባል የሰማሁት። ድሮም አሉ ወይስ እንዴት ነው ለታቸው? ምንድነው የሚለያቸው ከሌላው? ድሮ የለም ነበር። ድሮ የለም በቅርብ ነው የመጡት። الأحباش فرقة رجل أسسها اسمه عبد الله الحرري وهو من الحبشة، وأخذ القواعد من الجهمية والمعتزلة في باب الأسماء والصفات، وكذلك عنده يعني من الشرك ما لا يعلمه إلا الله سبحانه وتعالى، وقد رد أهل العلم عليه وبينوا ضلالاته وانحرافاته عن المنهج الصحيح وهو منهج أهل السنة والجماعة والمنهج السلف. لا تقال يهسوي أحباش عند إثيوبيا يونس عبد الله الحرري كان مسارة وانجا يهسو ابنة يعزو كقدمت جهنياتنا كمعتزلاتنا الله سبحانه وتعالى بحرياتك يعطيني مدرك مكاتب مستوى የተሳሳተ ትርጓሜ ለነፍሱ በመስጠት ከፍተኛውን የሷሃቦች ግንዛቤ ከፍተኛውን የቁርአን ግንዛቤ መካድና ያንን ማስተባበል። ይህ ስለ አላህ ስሞችና ባህሪያቶች በተመለከተ ነው። ልክ እንዲሁ የአላህ ስብሐነ ወተዓላን የሚለይባቸው ለእርሱ የሚነጠሉ የሆኑ የአምልኮ ስራዎች ላይ ኢስቲጋሳ ሊመስል ሌሎች የአምልኮ ስራዎች ከአላህ ስብሐነ ወተዓላ ውጭ በሌላ አካል ያደርጋል። ለዚህ ነው የጊዜያችን ታላላቅ ዑለሞች መልሰዋል ባጭሩ። ሼክ አብዱልዓዚዝ ኢብኑ ባዝ፣ ሼክ ሷሊህ አልፈውዛን፣ ሼክ አልአልባኒ እነዚህ ሁሉ በእርሱ ዘመን የነበሩ ሰዎች ናቸው። ስለዚህ ጉዳይም ተጠይቀው መልሰዋል። ሼክ አልባኒ ረሒመሁላህ ተዓላ الأحباش معطلة ይላል። አሕባሾች ሙዓጢላዎች ናቸው ይላል። ሙዓጢላ ማለት الذين يعطلون صفات الله عز وجل የአላህን ባህሪ የሚያራቁቱና የሚክዱ ናቸው። ጀህሚያ ከዚያ ቀደምቶች የመጀመሪያዎቹ አንጃዎች ከነዚያ መካከል ነው። እና ይሄንን ነው ባጭሩ። ይህ አንጃ ትልቁ መሰረቱ የአላህን ባህሪ መካድና ማስተባበል ነው። ለአላህ ብቻ የሚገቡ የአምልኮ ስርዓቶችን ለሌላ አካል ማድረግ ነው እና ሌሎች። እሺ ኡስታዝ፣ እሺ ቃጥባሪስ የሚባሉትስ? ቃጥባሪ ምናምን ደግሞ ይባላል መሰለኝ። ቃጥባሪ ወላሂ እኔ ኢትዮጵያ ላይ ቃጥባሪ ሲባል ዝም ብሎ ተጽፎ ነው እንጂ የማያቸው እነዚህ በኪታብ ደረጃ የተጻፈ ነገር እስካሁን ድረስ አላነበብኩም። ምናልባት ሲሰሩ ሱርት የሚሰሩባቸው ቦታዎች ይመስለኛል በቁርአን ሆነ ሐዲስ ላይ እንዲሁም በዑለሞች ኪታቦች ላይ ይህንን አላነበብኩም። ሀገራችን ለኢትዮጵያ ላይ ብቻ ያሉ አካሎች መሰሉ የሆነን ግለሰብ መሰረት አድርጎ እንደዚህ አካል አምልኮ በመስራት ላይ የተጠመዱ ሰዎች ይመስላሉ። እሺ መርሐባ ኡስታዝ፣ አመሰግናለሁ። እሺ ጥያቄ አለ? ቀጥታ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ጥያቄ ነበረኝ። እሺ ስለ ሰላት ጉዳይ ነበረ። ሄሎ እየሰማ ነው። ቀጥሉ። እኛ አካባቢ ያለንበት ቦታ ላይ ማለት ነው ኢሻ ሰላት በጣም አርፍደ ነው የሚሰገደው። ወደ ሜቢ እኩለ ሌሊት ሊሆን ይችላል፣ ፀሐይ ስለማትገባ ማለት ነው ቶሎ። እና ሰላቱን ከመተው ከመግሪብ ከኢሻ መግሪብ እንደተገረፈ ኢሻ በሰግድ ችግር አለው? ምክንያቱም ብዙ ጊዜ እያመለጠኝ ስለሆነ ነው። ወቅቱን ጊዜውን ጠብቀሽ ተገጀ ማለት እኩለ ሌሊት ነው። ላይክ እንደ 6 ሰዓት ሜቢ 5 ሰዓት ተኩል ምናምን እንደሞጣው ድጋሜ መነሳት አለብን። ከመግሪብ በኋላ ፀሐይ ስትጠልቅ ጊዜ መግሪብን ስገዱና ከዚያ 1 ሰዓት ቢሆን ጠብቀሽ ኢሻን ስገጂ። ኦኬ እንጂ እንትን መግሪብ እንደሰገድክ ኢሻ መስገድ አትችልም። ቀጥላይ ትንሽ ቆይታ ሜቢ 4 ሰዓት ምናምን ይሆናል መግሪብ ራሱ የሚገባው ከምሽቱ። መግሪብ የሚገባው ፀሐይ ስትጠልቅ ጊዜ ነው። ከዚያ በኋላ የተወሰነ ቆይታችሁ 1 ሰዓት የሚሆን ከዚያ መስገድ ይችላል እንጂ አከታትሎ መስገድ አይቻልም። እሺ አመሰግናለሁ። ጀዛከላህ።
እሺ السلام عليكم. ወአለይኩም ሰላም። ጥያቄ ነበረኝ። እሺ እህቴ ትዳር ነበራት ማለት ነው፣ ልጅም አላቸው። ሳዑዲ አረቢያ ነው የምትኖረው ማለት ነው። ከዛ ጓደኛዋ ስሂር አሰርታባት ትዳሯ እንዲበተን ባሏን በጣም ትወደዋለች። ባሏ እንዲጠላት ልጇንም እሷንም አደረገችባትና ፈታት ማለት ነው ባሏ። ይሄንን ያወቀችው ደግሞ በራሷ ላይ ቁርአን ሲቀራባት ነው። ይሄ ኒካ እንዴት ይታያል? ኒካ ወርዷል ወይስ መኖር ይችላሉ? ባል ፈትቻለሁኝ ብላ አው እንዲጠላት ነው ያደረገችው። ጓደኛዋ ትዳሯ እንዲፈታ ነው ያደረገችው። ልጇንና እሷን እንዲጠላ ከዛ ፈታት። አሁን ከሷ ነው ያለው ማለት ነው። ቁርአን ከተቀራ በኋላ ደግሞ ባሏ የልጇ አባት መመለስ ይፈልጋል ወደሷ ማለት ነው። እሺ እሱ ሲህር ተደርጎበት ነው ባልየው የፈታት? አው ራሱን አያውቅም ነበር? እሱን هذا والله اعلم እኔ አላቅም። ብቻ ሲህር ላይ እሷን እንትን ስትል ሲቀራባት የተናገረች የተነዘዘችው እህቴ ባልሽ እንዲጠላሽ እና እኔም እንዲያገባ ትዳርሽ እንዲፈታ ነው ያደረኩት ነው ያለችው። ልጅት ማለት ነው የምትወደው ልጅት እኮ እህት። አሁን ሰውየውን ሁኔታ ማወቅ አለብን በዚህ ሰዓት። ሰውየው ራሱን ከመቆጣጠር ውጭ ወጥቶ ወይንም ደግሞ በዛ ያ ሲህር ተጽዕኖ አድርጎበት ራሱን የማያውቅ ከሆነ በዚያ ቅጽበት ፈትቼሻለሁ ኒካሁ አይወርድም። ነገር ግን ራሱን የሚያውቅ ከሆነና የሚለውን የሚያገናኝ ከሆነ ወዶና ፈቅዶ ከሆነ ይሄን ነገር ያደረገው ኒካሁ ይወርዳል። እዛ በጣም ነው የሚወዳት እሷንም ልጇንም ማለት ነው። ጥያቄው ይወዳታል ወይስ አይወዳትም ሳይሆን አሁን ያልኩሽን አጣሪ ሂደሽ አሁን የተናገርኩትም ማለት ነው። ያው ኢንሻአላህ እንደዛ ከሆነ አይወርድም ማለት ነው። ቢኢዝኒላህ ሲህሩ ተጽዕኖ አድርጎበት ከሆነ ድግምቱ ከዚያ በዚያ በሚያደርገው ነገር ላይ ራሱን መቆጣጠር ሳይችል ከሆነ የሰውየው አይወርድም። ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ሚደው እህለን በእንትን ነቢያችን ሰለላሁ ዐለይሂ ወሰለም ሩፊዐ አልቀለም ዐን ሰላሳ ነው፣ ከሶስት አካሎች ብዕር ተነስቶላቸዋል አሉ። ዐን አልመጅኑን ሐታ የፊቅ ወዐን አልሰጊር ሐታ የክብር ወዐን አልናኢም ሐታ የስተይቀዝ። እብድ የሆነ ሰው ወደ ንጹህ አእምሮ እስኪመለስ ድረስ የሚሰራው ወንጀል እንደ ወንጀል አይጻፍበት እና ስለዚህ የአእምሮ ህመምተኛ ከውስጥ ይካተታል። ሰውየው ራሱን መቆጣጠር የማይችልበት ቅጽበት ላይ ከሆነ ያ ነው። እሺ ጀዛከላሁ ኸይረን። يا سلام يا سلام يا سلام. السلام عليكم يا حسين. وعليكم السلام ورحمة الله. يا كشاف. السلام عليكم. عصر ما في موجود كيف؟ عصر. موجود؟ اوكي ان شاء الله. عندي هذا الدرس بس سجل بزلاش كسنت نازل كهي غلط كوفية للبس كوفية أشهد أن لا
أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة حي على حي على حي السلام الحمد لله اللهم انت السلام اللهم رب هذه الدعوة التامة والصلاة القائمة آت محمد الوسيلة والفضيلة وبعث مقام محمد الذي وعدته ይሄ ኮፍያ ነው ሲማን ነገር አለው እንደዚህ السلام عليكم ثم والله እዚህ ሰፈር ትላንትና አንድ ህንጻ ተቃጥሎ እዚህ ቅርብ ነው ላሳያችሁ አይለኛ እሳት አደጋ ተነስቶ ተንቼ ነበር አልሰማሁትም ኃይለኛ እሳት አደጋ ተነስቶ ማለት ነው። ከዛ እኔ የሚገርመው እኔ አልተቃጠልኩም ስነሳ ወላሂ ያ አላህ አጂብ ነው። እኔ የምሰማው ምናልባት እዚህ ደርሶ ምናምን ሲቃጠል ብሰማ የዛኔ ልሰማው እችላለሁ። يا سلام حي على الصلاة وتاخر حسين ጥያቄ ስንጠይቀ ሚስቴ ለኔ ውዶ ታፍርሰኛለህ? ሚስትህ ለአንተ ውዶ አታፈርስህም። ምናልባት ስትስማት ስሜታዊ ካልሆንክና ዘር ፈሳሽ ካልወጣ በስተቀር። ለዚህ ማስረጃ እናታችን አይሻ ረዲየላሁ ዐንሃ ምን አለች? ካነ ነቢይ ሰለላሁ ዐለይሂ ወሰለም የተወበኡ ውዱአሁ ሊሰላህ ثم يقبل بعض زوجاته ويخرج إلى الصلاة አለች። የሆነ ሰው ሻሃዳ መያዝ ይፈልጋል ይላል ኮሜንት ላይ አስገብት። እሺ እና ነብያችን እናታችን አይሻ ምን አለች? ነብዩ ሰለላሁ ዐለይሂ ወሰለም ለሶላት ውዱ ያደርጉ ነበር። ከዚያም ወደ መስጂድ ከመሄዳቸው በፊት ሚስቶቻቸውን ሳም አድርገው ነበር የሚወጡት አለች። አያችሁ? ይህ የሚያሳየን ምንድነው? ሚስትን መሳም ውዱ አይፈታም። ነገር ግን እናታችን አይሻ ከዚያ በኋላ አሳሳቢ ነገር ተናገረች። ወላኪነሁ ካነ አምለኩኩም ሊእርቢሃ አለች። ነገር ግን እርሳቸው ከእናንተ በላይ ስሜታቸውን ተቆጣጣሪ ስለነበሩ ነው አለች። ስለዚህ በዚህ ሐዲስ መሰረት አንድ ሰው ስሜቱን መቆጣጠር የሚችል ከሆነ ሚስቱን ስሞ ቢሄድ ውዱን አያፈርሰውም፣ ችግር የለውም።
ስሜቱን መቆጣጠር የማይችል ደካማ ሰው ከሆነ ግን ይቅርበት። ከዚያ በኋላ ስሙ የዘር ፈሳሽ ከተከሰተ እንኳን ውዱ ሊፈታ ስለሚችል ማለት ነው። ስለዚህ በል الانسان على نفسه بصيرة የሰው ልጅ ራስን ያውቃል እና ደካማ ከሆንክ እንዳስብ ይቅርብህ። በአየር ላይ አሰላሙ አለይኩም ብለህ አትሂድ እና ጠንካራ ከሆነና ራስን መቆጣጠር የሚችል ከሆነ ስሟት ብሄድ ብስትም ችግር የለውም። ያ እሺ የኢሳ ትርጉም ምንድን ነው? ኢሳ ማለት የተረጋጋ ሰከን ያለ የማይቸኩል የማይፈጥን የማይጮህ ምናምን የጥበብ ባለቤት የሆነ ረጋ ያለ ማለት ነው። هذا هو عيسى። እሺ ሰላም አለይኩም። السلام ورحمة الله وبركاته። ሰላም ነው። አልሐምዱሊላህ። እሺ ሁለት ጥያቄ ነበረኝ። አንድ ሰለምቴ ጓደኛ አለችኝና እህቷን ታባታለች፣ በህልሟ ምናምን ትመጣባታለች እና በእሷ ስም ሰደቃ ምናምን ማውጣት ትችላለች ወይስ ተቀባይነት አይኖረውም? ምን አልከኝ? ለማን ነው? ለእህቷ ነች፣ ግን ክርስቲያን ሆና ነው የሞተችው። ኦኬ አይሆንም፣ አይቻልም። አላህን ክዶ ለሞተ ሰው ሰደቃ ማድረግ አይቻልም። ምንም አይነት ነገር ማድረግ አትችልም። ዱዓ ማድረግ ምንም አይቻልም። እሺ ሌላው ጥያቄ ደግሞ እንደዚህ ያማታል ማለት ነው እና ሲያማት ጊዜ ለወንድሟ ትነግረውና የሆነ ቦታ ሄዶ ይጠይቅላታል እና ወንድሟ ደግሞ ሼክ ነውና እሱ ያውቃል፣ እስኪ እሱ ልጠይቅ ብሎ ጠይቆላት አወራችሁ። ሲታወራው ግን እሷ ሳትነግረው ሁሉ ነገር ስለሷ ይነግራታል እና ሼክ ነው ስትለኝ ነው እኔ እንደዚህ አይነት ነገር አጋጥሞኝ ማለት አይቼም ሰምቼም አላውቅም። ምንም አይነት ኡስታዝም ሆነ ሼክ አንቺ ሳትነግሪው ስላንቺ ሊያውቅ አይችልም እና ይሄ ነገር ምንድነው ስላት እሷ እኔ እንጃ እሷም ግራ ገብቷታል። በጋነስቲ ይቅርታ እኔ ብዙ ማውራት አልችልም፣ ግን ያማታል፣ ጨንቃታል ምናምን ነገር ብር መያዝ አትችልም እና ብዙ ነገሮች አሉባት። ለወንድሟ ስትነግረው ኢትዮጵያ ነው እሷ እዚህ ነች። ከዛ የሆነ ቦታ ሄደ ማለት ነው እና የሄደበት ግን ሰውዬው ኡስታዝ ሼክ ነው አላት። ከዛም እሺ በቃ እስኪ ጠይቅልኝ በምን መንገድ ነው ደህና ልሆን የምችለው አለችው። ከዛም ሰውዬው አወራት። ሲያወራት ጊዜ ሳትነግረው ስለሷ ሁሉም ነገር ነገራትና አይ ባልሽ ነው እንደዚህ ያስደረገብሽ ምናምን ነገር አላት። ነው ምንም ነገር ሳትነግረው ስለሷ ብዙ ነገር ይነግራታል። ለኔ የምትነግረኝ እያንዳንዱ ነገር ዛሬ ለምን እንደዚህ ነገር አወራሽ ይላታልና እንደዚህ ስትለኝ ነው እንደዚህ አይነት የሚባል ነገር የለም በእስልምና ላይ አልኳታለሁ አለም ሰውዬው ምን አይነት እንደሆነ። እሺ ይሄ አይሆንም፣ አይቻልም። ዝም ብለህ አትመኗቸው እና ደግሞ እንደዚህ በቁርአን ነው ማድንሽ አላት። በህልምሽ ነው ማወጣልሽ ይላታል። በቃ ብዙ ነገር ነው የሚያወራት እኮ እህት። ይኸውልሽ እንዲህ አይነት ሰዎች አትመኗቸው። እሺ ዝም ብለው ነው አትመኗቸው። ሐራም ነው። ጠዋትና ማታ ደግሞ የሚነበብ ወይም የሚታይ ነገር ብሎ ሐሳብ ላይ ልኮላት ጠዋትና ማታ ደግሞ ይሄንን ይላታል። አይነበብም፣ አረብኛም አይደለም፣ በቃ ማይነበብ ጽሁፍ ነው። ቆይ ነው ዝም ብላችሁ እሺ። ያላ ማስረጃ ያልሽው ልጅ ዒሳ የሚለው الهدوء والوقار من صفات حامل اسم عيسى። هدوء مالت مرقاقات يترقاقا سكن على يتميز حامل اسم عيسى بالهدوء والوقار فلا يثير الشغب ويحرص على معاملة الآخرين بأسلوب مميز. هنا اسكيرا مرينا بترجم الله شو ذكر كترجمه. ጥያቄ ያለው ጥያቄ ይችላል ነገር ይቀመሰል። ሰላም አለይኩም።
ወአለይኩም ሰላም። ሰላም ደህና አልሐምዱሊላህ። እሺ ጥያቄ እንትን ሰላት ላይ ቢስሚላህ ማለት ብሎ መጀመር ነው ወይስ በሐምዱ መጀመር? የትኛው ነው ትክክል? አልሐምዱሊላህ ጀምሩ የሶላትን በውስጣችሁ እኮ ያኔ ቢስሚላህ በውስጥ ነው ማለት በልብ ወይስ አያስፈልግም? በውስጣችሁ መጀመሪያ ነው ወይስ አንድ ጊዜ ማለት አንድ ጊዜ ብቻ ካና ይበቂ ነው ወይስ በየሰዓቱ ማልቀም? በየሰዓቱ በውስጣችሁ ቢስሚላህ የሚለውን በየሰዓቱ ማለት ትችላላችሁ። እሺ ያ ወገናችን ይታይሻል። ኢሳ የሚለው አልሁዱእ ወልወቃር እያለ እዚህ ጋር ወደ አማርኛ ረጋ ያለና የተከበረ ኢሳ የተባለ በእርጋታና በክብር የተለየ ይታወቃል። ችግር አይፈጥርም። ያ ማለት በህዝቦች መካከል ሰላም የሆነ ሰው ማለት ነው እና ሌሎችን በተለየ መንገድ ለመያዝ ይጠነቀቃሉ ይላል። ያ ማለት ያና ወደ አረበኛ እዚህ ጋር ረጋ ያለ ባጭሩ ረጋ ያለ የክብር ባለቤት የሆነ ማለት ነው። አላህ በዚህ ቃል ይጠራዋል በቁርአን ላይ የረጋ የማን የተከበረ የሆነ መልእክተኛ እያለ ይገልጸዋል። የክብር ባለቤት በሁለቱም ዓለም የክብርና ያኔ የመረጋጋት ባለቤት የሆነ وقال الله لا تتخذوا ምናልሽ ሌላ ጥያቄ ልጠይቅ? ይሰማ ወይና እሺ ይሰማል? ይሰማል። የሆነ እንትን ቁርአን እንትን ገዛለሁ ብዬ ነበር ግን እንትን ቀይሬ በሌላ መቀየር ይቻላል? ምን ገዛለሁ ብለሽ يربوا التليفون عمليه بدي اجي الاقيك ምን ገዛለሁ ብለሽ ኮፍያ ምን አስመሰለኝ? አዎ ላይ የሆነ ቁርአን ገዛለሁ ብዬ ነበር ከዛ መቀየርና ለየቲም ነገር መስጠት እንደዚህ ወይ መቀየር ይቻላል ወይስ አይቻልም? ወይስ ቁርአኑ ነው መግዛት ያለብን? እንደሚያስፈልጋቸው ሁኔታ ቁርአን ገዛለሁ ብለሽ ነይተሽ ከሆነ ቁርአን የሚያስፈልጋቸው ሰዎች ካሉ እነሱላቸው ያ ከሌለ ደግሞ ቁርአን ያላቸው ሰዎች ከሆኑና የተራቡ ከሆነ ደግሞ ምግብ ግዢላቸው ለየቲሞች። እሺ አመሰግናለሁ። እሺ ይሄን የሰጠኝ ልጅ ወላሂ የትግራይ ልጅ ነው። ሽኩሪና ወንድሜ ደሃንዶ ሰብቁ ነው። ሽኩሪና ሽኩራን ማለት ነው አይደል? ቀጥይና እኔ እቀጥላለሁ። የትግራይ ልጅ ወንድ ልጅ ከአንገቱ ላይ የብር ሀብል ማድረግ ይችላል ወይ? ላ በኪሱ ነው ማድረግ የሚችለው። በኪሱ ያድርግና ብር ፏ ብትን ይበልበት። አንገቱ ላይ ወንድ ልጅ ሀብል ካደረገ ሀይደት መቼ ነው የሚመጣው ብላ በማለት ተረከቡ። በሴቶች ምን ተወላቸው? ይሄ ሴቶች ምን ተወላቸው? ماذا تركتم للنساء؟ ماذا يربي حنزانا؟ يا سلام. ወንድ ልጅ ጆሮ ላይ ወርቅ ካደረገ አንገቱ ላይ ሀብል ካደረገ فماذا ابقى للنساء؟ በሴቶች ምን አስቀረላቸው? ሀይድ ብቻ እኮ ነው የተወው። ሀይድስ መቼ ነው የሚመጣው ብላሽ ጠይቁት። ወንድ ልጅ ጣቱ ላይ ብቻ ነው ቀለበት፣ ጣቱ ላይ ብቻ ቀለበት ይለብሳል። ለዚያም የወርቅ አይፈቀድም። ወርቅ የተፈቀደው ለሴቶች ብቻ ነው። አያሽ መዋብ መቆነጃጀት የወንድ ልጅ ቢሆን አይደብርም ነበር? ወንድ ልጅ ተቀባብቶ ተውቦ ምናምን ወርቅ ለብሶ ምናምን ቢወጣ ረበ ፈጣሪ። ኢስላም እኮ ዝም ብሎ በከንቱ አይደለም ነገራቶችን ሲፈቅድና ሲከለክል። መዋብ መቆነጃጀት የሴት ልጅ ነው አይደለ? ለሷ ተውላታል። ይሄ በቃ ወርቅ ለሴት ብቻ ነው በምድር ላይ የተፈቀደ፣ ለሴት ልጅ ብቻ ነው። ወንዶች ወርቅ እንዳትለብሱ የሴቶች ነው እሱ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም።
ያ ሰላም ያ ሰላም። ኧረ ዋላህ ማን መሰልኩ የሚኒያ ተባክ ليش بقى ولا مستر هنا. والسلام عليكم ورحمة الله وبركاته. تشاو 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 تشاو. መልካም ጊዜ ይሁንልኝ ነበር። በቃ ይሁንላችሁ። ይሁንልኝ ካልኩኝ ለኔ ብቻ ሊሆን ነው ማለት ነው። ይሁንላችሁ ካልኩ ደግሞ እናንተ ብቻ ሊሆን ነው። ታዲያ ምን ልበል? መልካም ጊዜ ይሁንልን ይሁንልን በቃ ነው። ሁሴን አቤት፣ ምን እያደረግክ ነው? እያወራሁ ነው። ምንድን ነው የምታወራው? እንጂ አባ ምንድን ነው አንተ ደግሞ የምታከብሪው? የጅማ ሽቶ መቀባት ሱና። ስለዚህ ይሄ ሽቶ ከማን የመጣ ይመስላችኋል? ቆይ ላሳያችሁ። ያበደ ሽቶ ወደ መስጂድና መስጂድ ታያችኋል። እንዴት ነው የተከፈተው? አይደለም ከተኩራ አይደለም። ያውና ሐሚዶ ይላቸዋል። ሐሚዶ አንድ ሁለት ከመንሱር ጀማል ኧረ በኋላ ሽታው ደስ ሲል ሰማችሁ? ሽታው ጸጋው የበዛላችሁ የጌታ ሰዎች፣ የጌታ መንፈስ ያለባችሁ ሁሉ